አትቀበልም። ተመለሰ መልስ ዋናው ምንድን ነው? በጠንካራ ቃል አትዘጋጁ፣ አትሰብስቡ የሚለውን መልእክት ነው የሚያቀርበው ጥቅሱ። ስታየው ያንን ነው የሚለው። በቃ ከዚህ ሌላ አይነት ሌላ ነገር የለውም። ብታነቢው እንደዛ ምን መሰለሽ፣ ብታነቢው ያው የምታወሪው ነገር ልክ እንዳልሆነ ስለምታውቂ ነው። እና እረዳሻለሁ፣ ምን ችግር የለውም። እሺ ችግር የለም። እኔ እንድጠይቅ ያው ጠየቅ። ምንም ባይ ዘ ዌይ ዱ ቸርች ፋዘርስ ኦር ኤኒባዲ ይሄንን ቴክስቹዋል ክሪቲሲዝም የሚመልስልህ? አንቺ እንደመለስሽው የሚመልስ የለም ጭራሽ። ቼክ እስካረኩት ድረስ እስኪ ይሄ ነገር ኮንትራዲክት ነው ብሎ የመጣ አንድ ቸርች ፋዘር ስጠኛለህ ማለት እኔ ከተረዳሁት በመንፈሳዊ መልክ ነው የሚረዱት አይደል ክርስቲያኖች። እኔ እስከማውቀው ግን ሌባ ሰርቄያለሁ ሲል አልሰማሁም እስከዛሬ። ምን ማለቴ ነው? መጽሐፋችን ልክ አይደለም ብለው እንዲመጡ አንፈልግ። ምን መሰለሽ፣ ክርስቲያን ናቸው፣ የግድ ክርስትና ዲፌንድ ማድረግ አለባቸው። እና መጽሐፋችን ልክ አይደለም እዚህ ጋር ተጋጭቷል እንዲሉ ምንጠብቅ ከሆነ ልክ አይደለንም ነው። እንደውም እሱን ስትል አንድ ጥያቄ ልጠይቅ። እኔም አንድ እስልምና ላይ ጥያቄ አለኝ። እሱን ካልክ አሁን ያልከውን ነገር ሜክ ሹር አፕ ላይ ማድረግ እዚህ ላይ ማለት ነው። ፐርፌክት ልጠይቅ እኔ። ችግር የለውም ጠይቂ። እሺ ቃሉን ለማውጣት ሞክራለሁ። ኤግዛክትሊ ዌትርዝ ታውቀዋለህ? በቁርአን 4:11 እስከ 12 ያለውን የውርስ ክፍፍል አላህ ምንድን ነው አላህ ዝርዝሩን የሰጠበትን ጥቅስ ታውቃለህ? ላውጣውና እናንበበው ብዙ ስለሆነ ብዬ ነው። አውጪውና ጥያቄሽን አቅርቢ። ምንም ችግር የለም። ታውቀዋለህ? ባይ ሃርት ቁርአን 4:11 እስከ 12 እኔ ከፍቼዋለሁ እኮ አንብቢልኝና ጥያቄሽን አቅርቢ። ልክ እኔ እንደማደርገው አድርጊ ያልኩሽ ነው። እሺ ብዙ ነው። እሺ አንዴ ላንብበው አንድ ጊዜ። ብዙ ስለሆነ ነው ማለት ሰው ስላለ ታሪኩን ታውቀዋለህ፣ ታስረዳናለህ አንድ ጊዜ። እንደውም አንተ አስረዳ። ጥያቄሽን ጠይቂ። ስለ ውርስ ከሆነ ችግር የለውም። ሰፋ ያለውን ማብራሪያ እንትን ታደርጊያለሽ። እኔ ሰመራይዝ ላድርገው። እሺ ሰመራይዝ ላድርገው። ቁርአን ቃሉን ምን እንደያለ ቃሉን አንቺ ነሽ ሰመራይዝ የምታደርጊው። ታዲያ ቁጭ ብለን ታዲያ ይሄን ሁላ ነገር ካነበብን ሰዓት ይፈጃል ብዬ ነው። አንድ ጊዜ ሰመራይዝ ላድርገው። ምን ሊልለት ህግ ስለሆነ ችግር የለውም። የማውቀውን ባትረዳ ትክክል ካልሆንኩኝ ልክ አይደለም በል። እሺ አንድ ሰው ሲሞት ይህንን ይተው እያለ ነው። ለምሳሌ ለሚስት 1/8ኛውን፣ እናት 1/6ኛውን፣ አባት 1/6ኛውን፣ 2 ሴት ልጆች 2/3ኛውን አይደል? እሺ ጥያቄሽን ጠይቂ እኮ። ስለዚህ ይሄንን ስትደምር ስንት ይመጣል? 100% ነው ይመጣው ወይስ ከ100 በላይ ነው ይመጣው? እነዚህን ስትደማምራቸው ስትደማምራቸው ከ100 በላይ ነው። ከ100 በላይ ነው። እሺ ከ100 በላይ ነው የሚመጡትና እሺ ከ100 በላይ ነው የሚመጡት እነዚህ ስትደምራቸውና ይሄ ያላ ቃል ነው ብላችሁ ስለምትሉ እንዴት ነው? ደምሪው እስኪ ደምሪውና ንገሪኝ። ጥያቄሽን ደምሪውና ንገሪኝ። እሺ 1/8ኛ ሲደመር ይሄው ቆይ እዚህ ማት እኔ እችላለሁ ችግር የለውም። 1/8ኛ ሲደመር 1/6ኛ ሲደመር 1/6ኛ ሲደመር 2/3ኛ 27 24 ነው የሚመጣው which is 112.5% ነው የሚመጣው። ከ100 በላይ ሆነ ማለት ነው። እሺ ምን ሆነ? ቁጥሩ ንብረቱ ከ100 በላይ ሆነ። ንብረት ከ100 በላይ ሆነ ይችላል። እሺ ምን ሆነ ታዲያ? ምን ይሁን እና እንዴት ነው የምትከፋፈለው? ንብረት ከ100 በላይ ከሆነ እንዴት አላ ቁጥሩ ከ100 በላይ ትርፍ መጣን ብሩ ባለቤቱ ታውቀዋለህ። ምን ትርፍ ቢመጣ ምን ችግር አለው ነው የተሰጠው። ምንድነው ይከፋፈልላቸዋል። ከሚኖረው ንብረት በላይ ነው የመጣው አይደል? ችግር የለውም። አድጀስት ይደረጋል። በእስልምና አስተምህሮ አድጀስት ይደረጋል። አድጀስት አድርግልን በቃ። ምን ተጠቅመህ ነው አድጀስት? ለምሳሌ ትርፍ ብር መጣ እንበል። አንድ ባለቤት እስቲ 1 ሚሊዮን ብር ትቶ ሞተ እንበል። ምንም ችግር የለውም። ላይኖረውም ይችላል። ብቻ 10 ብርም የሆነው ነገር ትቶ ሞቷል። ታከፋፊውና የመጣው ገንዘብ ትርፍ ነው ንገሪኝ። እሺ አከፋፈሉና የሆነ የመጣ ትርፍ ገንዘብ አለ። አዎ እንደዛ እኮ ነው እያልኩ ያለሁት። አዎ ትርፍ ገንዘብ አለ። 100 ሺህ ብር ኦኬ። አንድ ሰው 100 ሺህ ብር ቢሆን ያለችው ምንድነው መሰላችሁ ጋይስ? ምንድነው መሰላችሁ? ዳስ ሲምፕል ነገር እኮ እንደው ትርፍ መጣ እንዴት እንዴ! አሪፍ እኮ ነው ትርፍ ቢመጣና ለሰዎቹ ተከፋፈለ። ይሄ የድሮ ጥያቄ ነው። ንብረት ከ100 በላይ መሆን ይችላል እንዴ? ተከፋፈለ አይደለም ጥያቄ። እንዴት ነው
እንዴት ነው ንብረት ከመቶ በላይ የሚሆነው ብዬ ስመጣ ንብረቱ ከመቶ በላይ ቢሆን አሪፍ ነው ትለኛለህ? የባለቤቱ አሁን እሺ ንገሪኝ። ቆይ ባለቤት ትቶት የሞተው ባል ወይ አባት ትቶት የሞተው ንብረት አነሰ ነው የምትዩ በዛ ነው የምትዩ? ምንድን ነው የሆነው መሰለ? አላህ ሲያከፋፍል አንድ ሰው ሲሞት ይህንን ያካፍል ይልና ቁጥሩ ይኸው ቁርአን 4 ከ11 እስከ 12 ላይ ዝርዝሩን ይሰጣል። ሚስት 1/8ኛውን ታገኝ፣ እናት 1/6ኛ ታገኝ፣ አባት 1/6ኛ፣ ሁለት ሴት ልጆች 2/3 ይላል። ስለዚህ እነዚህን ስንደምራቸው ከመቶ በላይ መጡ ነው። ስለዚህ የባለቤቱ ገንዘብ አይበቃቸውም ነው ወይስ ደግሞ እነሱ ጥያቄውንም ወይ ደግሞ ባቢሎን ይርዳኝ ሮንዬ እኮ አሁን እኮ ጥያቄሽ ሀብቱ ከክፍፍሉ ውጭ ትርፋለ ነው የምትይው ወይስ ከሚያስፈልጋቸው በላይ ተሰጥቷቸዋል ነው የምትይው ወይስ የሚያስፈልጋቸውን ያህል አልወሰዱም ነው የምትይው? አሁን አውድና ፍቻ አረግሽብን እኮ እንደ መጽሐፍ ቅዱስ በእውነቱ ማለት ነው። እንዴት ነው የምንረዳው? እሺ ለስታመጪው 100 ሺህ ብር አለሽ ልበልሽ። ኦፓል 100 ሺህ ብር ነበራትና እግዜራ ያርገውና አንቺን አላርግሽ ማንን ላርግ? አንድ ሀብታም ሰው ልበል 100 ሺህ ብር ነበረውና 100 ሺህ ብሩን ጥሎ ሞተ ልበል። ልክ ሲሞት የአላህን ቀመር ስንጠቀም ለእነዚህ ሰዎች 1/8ኛውን 1/4/6ኛውን 1/6ኛውን ለአባት ከዛ ለሁለት ሴት ልጆች ደግሞ 2/3ኛውን ስንሰጥ ምን ይመጣል መሰለሽ? ስትደምሪው 112 ሺህ ብር ይገባል ማለት ነው። ኢንስቴድ ኦፍ ከ100 ሺህ ብሩ በላይ ኤክሲድ ያደርጋል። እሱ ባለው በብላክ ማርኬት ነው በባንክ ነው የምታከፋፍላቸው? ሀብታችሁስ ምን አይነት ነው? ፕሊዝ እሺ ጠቅላላ አድርጌ ለመልስ። በብላክ ማርኬት ነው የምታከፋፍዩ? ሜሮን አንዳንድ ጊዜ እነዚህ የተሰጡ ሲጀመሩ ከመቶ በላይ ይሆናሉ። በዚህ ስሌት ከሄድን ነው እኔ ፖይንት እናንተ እኮ አካሄድሽ ደግሞ አሁን በሚገባሽ ቋንቋ አውድና ፍቻ አለው። አውልና አስል የሚባል ነገር አለ። ስለዚህ አውል በሚባለው ሲመጣ አስፈላጊው ሚስት 27 ሲባዛ በ1 በ8 ታደርጊያለሽ። ከዛ በኋላ እንደገና ደግሞ ሴት ልጆች ሲሆኑ 24 ሲባዛ በ2 ሲካፈል በ3 በ16 ታደርጊና አባት 24 ከዛ 1.6 ታደርጊና 4 ታደርጊና እንደዛ አድርገሽ ነው እንትን የምትይው ማለት ነው። ይሄ ደግሞ የተገኘው ምንድን ነው? ከሱና ነው፣ ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነው። ግልጽ ነው። የተባለው ሲስተም የተሰራው ለምንድን ነው? ለዚህ ማስተካከያ ነው። ማስተካከያ አይደለም። ቁርአንም ሐዲስም እኮ አንድ ነው ምንጫቸው ለኛ ለሙስሊሞች። አንቺ ሁለት የተለያየ ነገር አድርገሽ ነው። አሁን ቁርአን ላይ ስላገኘሽው ነው። እኛ በሐዲስም በቁርአንም ነው የምንመራው። ስለዚህ የውርስ አስል ሲሰራ በሁለት መልኩ ነው። አንደኛ አውል የሚባል አለ፣ አንደኛው ደግሞ አስል የሚባል ነገር አለ። ስለዚህ የዛኛው ሲሆን 24 ነው የሚሆነው፣ እዚህ ጋር ደግሞ 27 ነው የሚሆነው። ሁለቱ ነው ያልገባሽ ማለት ነው። አንቺ ቁርአኑን ብቻ ይዘሽ ስለሄድሽ ነው። ሐዲሳችን ላይ ያለውን ነገር ስላላየሽው ነው። ከዛ አንጻር ነው እና ሁለቱንም አያይዞ ነው ሳላይ መለሰልሽ። አላዳመጥሽውም እንጂ እኔ ፖይንት የመመሰል አምግላድ ብሬክዳውን ስላረክልን እናመሰግናለን። ማትስብ ጎበዝ እንደሆንክ አሳይተናል ማለት ነው። ምንድነው ጥያቄ? ከመቶ በላይ መጣ አይደለ? ይሄ ቁጥሮች እና ቁርአን ያው ፐርፌክት ነው ግልጽ ነው ስለሚል ለምን አውል ከሐዲስ ነው የምንቀበለው? የውርስ አውል 27 ነው ብሎ ያስቀምጣል። አውል ሲሆን አስል ሲሆን 24 ነው። ስለዚህ ሁለቱንም ነው የምንቀበለው። ሁለቱም ከአንድ ምንጭ ናቸው ነው። አሁን ለምሳሌ ሐዲስ ሌላ መጽሐፍ ሆኖ ወይም ደግሞ ከሌላ ምንጭ ቢመጣና ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከልብ ወለድ የሚናገሩት ቢሆንና ቁርአን ደግሞ ቢናገረው እርስ በርስ ግጭት ብለሽ ልትይዝ ትችያለሽ። ስለዚህ በ24 ነው የተሰራው፣ በ27 ይሰራል በኢስላም ውርስ ላይ ስንሰራ። በ24 ስንሰራው ትርፍ ይመጣል። ትርፉ ደግሞ ለምን እንደሚሆን በሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ትርፉ ብር ማለት ነው። በ27 ሲሆን ደግሞ ከመቶ በላይ ሲመጣ በ27 ሲሆን ከመቶ አይመጣም፣ መቶ ነው የሚመጣው። ሁለት አይነት መሰረቶች የሂሳብ ስሬቶች ስላለን ማለት ነው። አንደኛው አስል ይባላል፣ አንደኛው ደግሞ አውል ይባላል። ይህንን ነገር ስላላወቅሽና ስላልተማርሽ ነው። ዛሬ ስለ አውልም አውቃለሁኝ፣ ግን እኔ ፖይንቴ ምንድነው አውል ምን ማለት ነው? እነዚህ ነገሮች ማስተካከያ ከመቶ በላይ ፐርሰንቴጅ ሲመጡ አይደለም ማስረጃ እንጂ እስቲ እኔ እኮ ድፍረትሽ ነው የሚገርመኝ። ሳላ ቅድም ራሱ የሆነ ጥቅሴቱ ጋር ነው የሚገኘው ትዩና
ገና ጥቅሱን እያወራ መልስ ትሰጫለሽ አንቺ ራስሽ። ድፍረት ማለት እንደዚህ አይነት ነገር አትልመጂ። አውልና አስል ምን ማለት ነው ልዩነታቸው? የቃላቸው ትርጉም ምንድን ነው? እስቲ ንገሪኝ። አውቀዋለሁ የምትይው አይ ቆይ ወደዛ ዳይቨርስ ምንድነው ፖይንቱ? አውል የሚባል ነገር እንደተፈጠረ አውልና አስል ምንድነው? ምንድነው? የቃላቸው ትርጉም ምንድነው? ንገሪኝ እስቲ። እሺ ትርጉሙን ልናገር። አውል ምንድነው ስለተባልኩኝ እኔ ያልኩት ዴፊኒሽን ልክ አይደለም ስላልከኝ ልናገር ትርጉሙን። አውል ማለት ምን ማለት እንደሆነ እሺ ይኸው አንድ ጊዜ ቀጥታ ነው የሚናገረው። እሺ ጉግል አይደል? የሚገርም ቅድም ሌላ ቤት ገብተን ሙስሊሞች ቤት እየተነጋገርንበት ነበረ እንትና ሙአይመን ጋር። ስለዚህ አዲስ አይደለም። ምን ይላል? it is applied when an inheritance share explicitly አውል የሚለው የቃሉ ትርጉም ምንድነው? more than 100% ነው የሚለው። በቃ ይሄው ነው የቃሉ ትርጉም ነው። አውል ማለት ምን ማለት ነው? የቃሉ ትርጉም የቃሉን ትርጉም አይደለም የጠየቀኝ እኔ ሲስተሙን ነው። ስለ አውል የሚባለው አክቲቪቲ እንትን እያልሽ ታፍሪያለሽ። ሳላቀጥል ችግር የለውም። እኔ ፖይንቴ ምንድነው ማስተካከያ ነው አይደለም ወይ ነው ፖይንቴ። ለምን ማስተካከያ አይደለም? ሁለቱም ከአንድ ምንጭ ናቸው የመጡት። ቁርአንም ሐዲስም የኛ መሰረታችን አንድ ነው፣ ራሱ ከአንድ ምንጭ ነው። ልዩነቱ የቁርአንና የሐዲስ ምንድነው? ቁርአን ያለ ቃል ነው፣ መልእክቱም ያለ ቃል ነው። ሐዲስ ለፍዙ የረሱል ሰለላሁ ዐለይሂ ወሰለም ነው፣ ማዕናው መልእክቱ ደግሞ ያላህ ነው ራሱ ማለት ነው። ሁለቱም ምንጫቸው አንድ ነው። እኔ ችግር የለም ትቀበላለች። እሺ እነዚህ መመዘኛዎች ከመቶ በላይ እንዲደርሱ ለምን ፈቀደ ቁርአን? እነ ፈርስት ፕሌስ መጀመሪያ ለምን ይሄ ተፈቀደ? 100 በላይ እኮ እንትኑ እኮ ነው ልሽ አንድ ነው፣ ምንጩ አንድ ነው። ሁለቱም አውልም 27 ነው ራሱ መሰረቱ ማለት የውልውሉ እንትኑ 27 ነው። በ27 ከመጣሽ ምንም ችግር የለውም። ሚስት 27 ሲባዛ በ1 ሲባዛ በ8 ስታደርጊ 3 ነው የሚሆነው። ልጆች ደግሞ ከሆነ ደግሞ 27 ሲባዛ በ2 ሲካፈል ለ3 16 ነው የሚሆነው። አባት ደግሞ 24 ሲባዛ በ1 ሲካፈል ለ6 4 ነው የሚሆነው። እናት ደግሞ 24 ሲባዛ በ1 ሲካፈል ለ6 4 ነው የሚሆነው። አሁን ስታደርጊው አጠቃላይ ስትደምሪ 3 16 4 4 ስታደርጊው 27 ይሆናል ማለት ነው። ስለዚህ ምንም የጎደለ ነገር የለም ማለት ነው በእኛ አሰራር ማለት ነው፣ ማቴማቲካል ማለት ነው። እና ሁለቱም ከአንድ ምንጭ ናቸው። የኛ ቁርአንም ሐዲስም የምንቀበል ሰዎች ነን። ጨርሻለሁ። ጥያቄን ኮንክሉድ ማድረግ እችላለሁ ወይስ በዚሁ እናቁም? አቲንክ እኔ ጨርሻለሁ ጥያቄን። ያው ከሳላ ጋር ጀምራ ማለት ሳላ ሲያስረዳሽ ያው እንትን ማለት አልፈለግሽም፣ ማወቅ አልፈለግሽም እና ሽፍፍን እያደረግሽ ስታደርጊያት ለዛ ነው እኔ የገባሁት እንጂ አይ ቲንክ በቂ የሆነ ምላሽ ሰጥቶሻል። ግን አንቺ ባይብል እርስ በርሱ ምንም የሚጋጭ ነገር የለውም ምናምን ነገር የምትይው ከምርሽ ነው? እያንዳንዱን ማስረዳት ግን ታይም ኮንሱሚንግ ስለሆነ ሜቢ አንድ ቀን ላይቭ ስከፍት እግዚአብሔር ፈቅዶልኝ እነዚህን ነገሮች ለማስረዳት ያብቃኝ። ግን ያው ጊዜ ይፈጃል። ዝም ብለን አየር ላይ እናስረዳቸው ነገሮች አይደሉም። እሺ ከአውዱ መሰረትና ከታሪኩ መሰረት መረዳት ስላለብን። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። ሌሎቻችሁ ቀጥሉ። ሳላ አመሰግናለሁ። እሺ ቆይ አንዴ እንትን ይበልሽ እንዳትወጪ። እኔ ግን ስለ ክርስትና የውርስ መጽሐፍ ቅዱስ ላይ ካለ ብታስረዳን ደስ ይለኛል። መፋታት ስለማይቀር ወደፊት። ሜሮን በክርስትና የውርስ ስርዓት የውርስ ክፍፍል አለ እግዚአብሔር የደነገገው? አለ አለ። እሱን ብታስረጅኝ በጣም ደስ ይለኛል። ያው ብሉይ ኪዳን ላይ መሄድ አለብኝ እነዚህን ህግጋት ለማውጣት። እሺ አንዴ ላውጣው። አለ እኛም የውርስ ህግ አለ። ግን አሁን እኛ የምንተዳደርበት ሳይሆን በብሉይ ኪዳን የነበረ ስርዓት ዳርኛን ዊኖ ሎንገር እኛ ክርስቲያኖች የምንከተለው ሳይሆን በታሪክ ግን ነበረ ለማለት ነው። አሁን ህዝበ ክርስቲያኑ በምን ነው የሚተዳደረው? ሜሮን እንደዛ የለብንም። አሁን ያወጣልን ህግ የለም። ፍርድ ቤት ነው ሜሮን? ፍርድ ቤት ነው የምትሄደው። ምን ችግር አለ? የዚህ ዓለም መንግስት ጥሩ ህግ አለው። አምላክ መፍትሄ ማስቀመጥ ነበረበት እኮ ለዚህ አይደለ? ወሳኝ ነገር ነው።
አንዳንድ ማለት አሁን አንተ የምትለውንም ይሄንን ህግጋት ላይፈልግ የሚችል ሰው አለ። ስለዚህ ሁሉ ሰው ለዚህ ነው ስቴት እና ሪሊጅን ሴፕሬት ገባ። ምክንያቱም መንግስት የሚወስነው ነገር አለ፣ እንደ ቦታው ደግሞ ይለያያል። ብዙ ነገር አለ ብቻ እንደምትኖርበት ኢንቫይሮንመንት። አሁን ለምሳሌ የእናንተ ሲቀመጥ ሜሮን የማይፈልግ ሰው ሊኖር ይችላል በሚለው አይደለም። ለምሳሌ አሁን ዝሙት መስራት የሚፈልግ ሰው አለ አይደለ? አለ እኮ ዝሙት መስራት የሚፈልግ አለ። የሚፈልግ ስላለ ብቻ ነገሩ ዝም ተብሎ አይታለፍም። የሚፈልግም ቢኖር ባይኖርም ክልክል ነው። ስለዚህ አምላክ ግን ሲያስቀምጥ የሆነ ሰው ስለሚፈልግና ስለማይፈልግ ሳይሆን ህግ መቀመጥ ስላለበት ነው። እና እንዲህ ያለ ትልቅ ነገር እንዴት ሜንሽን ሳይደረግ አለፈ በአዲስ ኪዳናችሁ? አይ ለእስራኤላውያኖች ነበራቸው። እኛ ግን ክርስቲያኖች በዛ በነሱ ቃል ኪዳን ስላልሆነን እኛ ዌርናት ባይንድ በዛ ነው። ለዛ ነው እኮ ስለ አዲስ ኪዳን ሰዎች ለምንድን ነው የማይቀመጠው? ነው ለሰፊው ህዝበ ክርስቲያኑ የምትበዙትም እናንተ ናቸው አይደል? ቢካዝ መንግስት ስላለ። የምን መንግስት? ይሄንን የሎ አለ አይደለም መጽሐፍ ቅዱስ ክልል ሃይማኖት ነው ይሄን ማስቀመጥ ያለበት እኮ። ለምን መንግስት ጋር የምትሄዱት? አይ ለምንድን ነው እንደዛ ያልከው? ሃይማኖት ነው ማስቀመጥ ያለበት ለምን አልክ? ለምሳሌ አንዲት ሴት ብትበደል ምንድን ነው ይሄ ፍርድ ቤት ሄድና ብትጨቆን ወይ በስርዓት ባይከፋፈልላት ምንድን ነው የእሷ መፍትሄ? ኦኬ ፍርድ ቤት አለ አይደለ? በስርዓት ባይፈረድላትና ትክክል አይደለም ብላ ብታምን ምንድን ነው ሊሆን የሚችለው ነው? ህግ ምድራዊ ህግ ፍጹም አይደለም። ምድራዊ ህግ ፍጹም አይደለም ከአምላክ ካልሆነ በስተቀር። እና እቺ ሴት ምንድነው እጣ ፋንታዋ? እግዚአብሔር ያው መንግስታትንም እሱ እንደሰጠ ይናገራል በቀጥታ ማለት ለምሳሌ ማቴዎስ ላይ 22 ላይ ሄደ ስትሄድ ሲዘር የሆነውን ለሲዘር ስጡ፣ ለእግዚአብሔር የሆነም ለእግዚአብሔር ስጡ ይላል። እግዚአብሔር ዲስቲንክሽንን አድርጓል በጋቨርንመንት እና በእግዚአብሔር። የሂውማን ጋቨርንመንቶች አሉ፣ ኮርት አለ፣ ታክስ ይከፈላል። ይሄ ሁሉ ጋቨርንመንት ረን የሚያደርገው ነገር ነው። ሌጋል ሲስተም አለ። ስለዚህ እግዚአብሔርን ከሃይማኖት ራሱ መደባለቅ ልክ ነው ብዬ ማላምንና ምድራዊ ፍርድ ሁሉም እኩል ላይሆን ይችላል። ሁሉም በፍትህ እንትን አያደርጉም። በነገራችን ላይ አሁን ኢቭን በፍርድ ቤቱ እንኳን የምትበደል ትኖራለች። እና የኔ ይሄ ብቻ አይደለም ብላ ብታምን ለዚህ ሴት ምንድን ነው መፍትሄው ነው? ማምኝ መሰለኝ መንግስት አለ አልኩ እኮ መጽሐፍ ቅዱስ ሲናገርም ተፈረደላት እኮ። ግን የእሷ ሀቅ ቢያንስ ነው የምልሽ እኮ የሚገባኝ ይሄ አይደለም ብላ ብታምን ምንድን ነው ለእሷ የሚሰጠው ፍትህ? እንዳልኩ ነው እንግዲህ አሁን ኬስ ባይ ኬስ ይለያያል። ፍርድ ቤት ሄደ ለእያንዳንዱ የሚሰጠው ብይን አለ ቤዝድ ኦን ዳት ስቴት ኦር ደግሞ በዛ አገር ህግ መሰረት። ስለዚህ እንዲህ ብዬ መናገር አልችልም። አንዳንዴ ፍትህ ሊዛባ ይችላል። አሁን ሊዛባ ይችላል። አልቅሳ ነው ቁጭ የምትለው እንጂ ምንም ለእሷ ሊሰጥ የሚችል ፍትህ የለም። እንዳልኩ ነው እኮ እንደ አገሩና እንዳለችበት ሲስተም ፍትህ ታገኛለች እያልኩ ነው። አይ አታገኝም ካልክኝ ደግሞ ቢጎድልባት ነው የምልሽ እኮ። ያገኘችው ቢጎድልባት ምንድን ነው መፍትሄው? እሺ በመጽሐፍ ቅዱስ ስንል ለመንግስቶቻችሁ ተገዙ ስለሚል ማለት ነው። እግዚአብሔር ይሄንን አውቶሪቲ ለመንግስት ሰጥቷል። በቃ በዛ ግን ተበድላለች እሷ። ምንድን ነው መፍትሄው? እሱን አንተ ነህ ኢንሰርት የምታደርገው። አሁን እሷ ብትበደል ምንድን ነው መፍትሄው ነው? እንዴት ነው የምትበደል? እሱ ሲኔሪዮ ስጠኝ። ለምሳሌ ንብረት ሲከፋፈሉ ለእሷ ከሚገባት በታች ቢሰጣት ምንድን ነው የእሷ መፍትሄ? ይሰጣት አይደለም ቢሰጣት ካላት ከመስጠት ከሚገባት በታች ቢሰጣት እያልከኝ ነው? አዎ ቢካዝ ኬዝ ባይ ኬዝ ማተርስ። ለምሳሌ እንደ ሀገሩ ህግ ሴቶች ናቸው እንደውም በተለይ በምዕራባውያን ዓለም ስትመጣ ጥሩ ትሪትመንት በጋቨርንመንት ደረጃ የሚያገኙ ሴቶች ናቸው፣ ወንዶች ሳይሆኑ። ስለዚህ ሴቶች ፕሮቴክትድ ናቸው አንደር ጋቨርንመንት። እንዳልከው ዴቨሎፕ ያልሆኑ ካንትሪዎች ደግሞ ኢንኬዝ ልጅቷ ብትበደል ምንድን ነው መፍትሄው ነው? የኮርቱ ኦር ደግሞ የዛ ሀገር መንግስት ህግ ነው አንዱ ፌል አረጋት የምትለው። መፍትሄው ምንድን ነው? ለእሷ የሚሰጥ የሚችለው ፍትህ ምንድን ነው በእናንተ? እኮ እኛ እንደናንተ ኢስላሚክ ሎ የለንም ማለት በሪሊጂየስ የላትም ነው በቃ።
ታለቅሳለች ቁጭ ትላለች። ጋቨርንመንት ነው እያልኩ አልኩ እኮ ሮሜ 13 ላይ ሲናገር ታዩ መልስ የለም። ገቨርንመንቱን እኮ እኔ ተቀብዬሻለሁ። መንግስት ነው ፍርዳችን እንደሆነ የሚናገረው መጽሐፍ ቅዱስ። ምድራዊ ህግ ፍጹም አይደለም። በነገራችን ላይ ምድራዊ ህግ አንድም ለሱ አንዷም ለሷ ሊያደላ ይችላል እና ከሁለት አንዳቸው ቢበደሉ ምንድን ነው ሊሰጥ የሚችለው? ጃስተስ ነው እንዳልከው ሲቪል ማተር ስለሆነ እንግዲህ መንግስት ነው ይሄንን የሚወስነው እና የሆነው መልሴ መጽሐፍ ቅዱስ ደግሞ ያው መንግስትን እንድናከብር ይነግረናል። ቢካዝ እሱም አውቶራይዝ ስላደረጋቸው ማለት ነው። እንዳልከው እኛ ህግ ስለሌለ የሌለንን ህግ እዚህ ጋር ሁሉንም መንግስት እግዚአብሔር ነው የሚሾመው። ለዛ ነው ለጌቶቻችሁ ለመንግስታቶቻችሁ እንዲታዘዙ ትእዛዝ ያወጣው እግዚአብሔር። በብሉይ ኪዳን ነው በአዲስ ኪዳን ነው? እግዚአብሔር ያለው ሪሊጅናል ጋቨርንመንት አይደል እንደ ጋቨርንመንት ሪስትሬንት ባይኖር በምድር ላይ ስንት ኢቪል ሰው አለ። ሰው ሰውን ይገላል። ሰው ብዙ ክፉ ነገር ያደርጋል። ስለዚህ ይሄ ሪስትሬንት እግዚአብሔር የፈቀደው ነው። መንግስት እንዲኖር የእግዚአብሔር ፈቃድ ነው ብዬ አምናለሁ። በዛ ውስጥ ደግሞ ትዳር፣ ፍቺ፣ ስለዚህ የዓለም መንግስታቶች የእግዚአብሔርን ሀሳብ ነው የሚያስፈጽሙት። ሊሰን ስለዚህ የዓለም መንግስታቶች የእግዚአብሔርን ሀሳብ ነው የሚያስፈጽሙት ነው የምትይኝ። ህግ ቢያጎድሉ፣ የንጹሐን ደም ቢያፈሱ፣ ፍትህ ቢያጎሉ፣ ሰው ምንም ነገር ቢያደርጉ የእግዚአብሔርን ሀሳብ ነው የሚያስፈጽሙት። ለእነሱ እንታዘዛለን። ተቋርጬ ነው ወገን ተቋርጠሻል። ጥያቄ ልድገምልሽ ሜሮ? አዎ። እና ኢቭል ሲያደርጉስ ማነው ሪስፖንስብል ነው አይደለ? ጥያቄሽ ነው ይህን ሲያደርጉ ያን ሲያደርጉ ሳይሆን አንቺ መንግስታቶች እግዚአብሔር ለመንግስታቶች እንድንታዘዝ አድርጎናል ካልሽ መንግስታቶች የእግዚአብሔርን ሀሳብ ነው የሚያስፈጽሙት እያልኩሽ ነው። ዓለም ላይ ያሉ መንግስታት ብዙ መጽሐፍ ቅዱስ እንትን ላይ ስትሄጂ እግዚአብሔር ኮንደም ያደርጋል። ለምሳሌ ነገስታት አንፌርሊ ሰዎችን ትሪት ሲያደርጉ፣ ሲገሉ፣ እንዳልሽው አቢዩስ ሲያደርጉ እግዚአብሔር ያስጠነቅቃል፣ ይቀጣልም። በብሉይ ኪዳን አይተሽ ከሆነ ነገስታቶች ተቀጥተዋል በእግዚአብሔር ቢከሰው። ብሉይ ኪዳንን አንጠቀምም ብለሽኛል። አሁን አዲስ ኪዳን ላይ ነው ያላችሁት አይደለ? አዎ እሺ። ሮሜ 13 የነገርኩሽም ምን ይላል? ጥሩ የሆነውን ሪዋርድ እንዲያደርጉ ኢቭል የሆነውን ደግሞ ፐኒሽ እንዲያደርጉ ይናገራል ለመንግስታት። ስለዚህ ካላደረጉት አንቺ አሁን በምታውቂው አሁን ባለው የዓለም ስርዓት መጥፎ መንግስታት፣ መጥፎ የሀገራት ህጎች አይተሻታቂ። ለእነዛ ነገሮች ማን ነው ካሳ የሚከፍለው? ፍትህ የሚያደነግገው ማን ነው? አሁን እዛ አውቶሪቲ ላይ ሆኜ መናገር አልችልም፣ ግን እግዚአብሔር የሰዎችን አቢዩዝ እና ሚስትሪትመንት አልፈቀደም። ግን አት ሴም ታይም ደግሞ እግዚአብሔር ጋቨርንመንቶችን ኦር መንግስታትን ደግሞ እንዳስቀመጠ ይናገራል። አለዛ አስቢው ይሄ ዓለም እንዴት እንደሚሆን። ሁሉ ሰው ሙስሊም አይደለም፣ በህግ አይመራም። ስለዚህ ጋቨርንመንት ባይኖር መንግስት ባይኖር እንዴት ነው ሰው የሚኖረው? ኦብቪየስሊ አስፈላጊ ነገር እንደሆነ እኔም አንቺም እናውቃለን። ስለዚህ ጥያቄ ልድገምልሽ፣ መንግስታቶች ራሳቸው ይጠቅመናል፣ ለሀገራችን ይበጀናል ብለው በደነገጉት ህግ መሰረት እየተመሩ ነው። መንግስታቶቹ በሙሉ ደግሞ የእግዚአብሔር ተከታዮች አይደሉም። እሱን እናንቺም እኔም ጠቅቀን እናውቃለን። ስለዚህ መንግስታቶች በሙሉ ክርስቲያን አይደሉም፣ በእግዚአብሔር ህግ አይመሩም። እሱን እኔም አንቺም ስለምናውቅ እነዛ መንግስታቶችን ግን አንቺ ምንድን ነው እያልሽ ያለሽው? ለእግዚአብሔር እንዲታዘዙ እግዚአብሔር ነው ያስቀመጣቸው እያልሽኝ ያለሽው ነው የምልሽ። ወረዳቸው ሳይሆን ይሄንን ሳይሆን እየሰጠው ያለሁትኝ እኛ የምንመራው በተሰጠን በዛ ሀገር ጋቨርንመንት ኦር ደግሞ መንግስት ነው እያልኩ ነው። ስለጠየቀኝ ነው። እና ከዛ በማሆን እነዚህን ሰዎች ያስቀመጣቸው እግዚአብሔር ነው ወይ ስትይኝ ይህንን ነገር ዳይሬክትሊ መናገር አልችልም። ግን እግዚአብሔር ክሊርሊ በዕብራውያን 13 ላይ ማለት ነው ተናግሯል። አውቶሪቲ እንድናከብር፣ መንግስታትን እንድናከብር፣ እነሱም ደግሞ ፌርሊ ትሪት ህዝቡን እንዲያደርጉ አስቀምጦልናል ማለት ነው። ስለዚህ እግዚአብሔር ባዘዛቸው መሰረት ነው መንግስታቶች ህዝቡን እያስተዳደሩ ያሉት እያልሽ ነው።
አይደል አላልኩኝም። እሺ ሰዎቹ እኮ ፎልቲ ሊሆኑ ይችላሉ፣ ግን የእግዚአብሔርን ነው እየተናገርኩ ያሉት። ለምሳሌ አንቺ አታቂም መቼ መጥቶ አንድን ጋቨርመንት ላደረገው ግፍ እንደሚቀጣ አታቂም ማለት እንዴ? ባይቀጣስ እኮ አንቺ እኮ እኛ አላየንም ማለት አያደርግም ማለት አይደለማ። የእግዚአብሔር አሁን እኮ ይልሽ አለማየቴ ለማድረጉ ማረጋገጫ አይሆነኝም። ቀጥቶ ያውቃል ወይ ነው ጥያቄ። በምን ሕግ ነው የሚቀጣው? እግዚአብሔር ያጠፉትን እቀጣበታለሁ ብሎ ያስቀመጠው መስፈርት ቢኖር እንኳን በብሉይ ኪዳን ተሽሯል ብለሽኛል። ስለዚህ አሁን ላይ ያሉ የዓለም መንግስታቶች ለሚያጠፉት ጥፋት እግዚአብሔር ይቅጣቸው፣ ራሳቸውን ይቅጡ፣ ሌላ ሀገራቶች ይቅጧቸው፣ በምንም አይታወቅም። ስለዚህ እግዚአብሔር እየተከላከለላችሁ እንደሆነ ራሱ የምታውቁበት መንገድ የለሽም ከእምነት ውጭ ነው የምልሽ። ብሉይ ኪዳን ላሳይ ስል ተሽሯል የሚል ነገር አላመጣሁም። ህጉ የተሰጠው አሁን ያልኩሽ የኢንሄሪታንስ ሎ የተሰጠው ለእስራኤል እንደሆነ ተናገርኩ እንጂ ብሉይ ኪዳን ተሻረ ብዬ አልመጣሁም። እግዚአብሔር ነገስታትን በደንብ አድርጎ ጀጅ አድርጓል፣ በጣም በአስከፊ ሁኔታ ማለት ነው። ስለዚህ እግዚአብሔር ያውቃል። ጀጅ ያደረጋቸው ነገስታቶች እነማን ናቸው? ነበክድነጾር አሁን በነበረው ጥጋብ ምክንያት እሱ ሰውዬ ወደ ቀይ አፈር ተቀይሯል። አሁን ማውራሽ እኮ ስለምናየው ዓለም እኮ ነው። ለኤቪደንስ ቅርብ ስለሆነ ስለምናየው ዓለም ነው እንጂ ወደ ቀይ አፈር ስለተቀየሩ ሰዎችማ አናወራም። የኔ ቆንጆ አሁን ላይ ባለው የዓለም ስርዓት ለምሳሌ ሳላህ ቅድም ያመጣልሽ የውርስ ስርዓት አሁንም የሚሰራ ነው፣ ጥቅም ላይ የሚውል ነው። ጥያቄ ጠየቁሽ፣ ክርስቲያኖች የውርስ ስርዓት አላችሁ ወይ? ፈጣሪያችሁ የሀብት ክፍፍል ፍትሃዊነትን ያሰፈነበት የውርስ ስርዓት አላችሁ? የለም። የፍትህ ስርዓት አላችሁ? የለም። የጋብቻ ስርዓት አላችሁ? የለም። ገብቶሻል አይደለ? ግን እናንተ ይህንን ሁሉ የምናገኘው ከመንግስታት ነው ካልሽ፣ መንግስታቶች በሙሉ ደግሞ እግዚአብሔር የሾማቸው ናቸው ብዬ ስጠይቅሽ አላቅም፣ እሱ መመለስ አልችልም ብለሻል። የኔ ጥያቄ ይሄ ነው። እግዚአብሔር ለእናንተ የደነገገላችሁ ህግጋቶች አሉ ወይ ብዬ እንጠየቁሽ፣ አልመለሹም። ተጨማሪ አንድ ጥያቄ ልጠይቅሽ አደግልሽ ሜሮን፣ በብሉይ ኪዳን የነበሩ ነገስታት የውርስ ስርዓት ደንግገው ያውቃሉ? አከፋፍለው ያውቃሉ? የምታውቂው መጽሐፍ ቅዱስ ላይ ለባልና ለሚስት ለልጅ መንግስታት ነው። እስራኤል እንደተሰጣት አውቃለሁኝ። እስራኤል እንደተሰጣት አውቃለሁኝ። ስለዚህ የእስራኤል መሪዎች በዛ መሰረት ነበር የሚሄዱት። በመጽሐፍ ቅዱስ ላይ እንደዚህ ተቀምጣለ አለ። ላውጣልሽ መጀመሪያ ላይ ስንጀምር እንደዛ ነበረ። ችግር የለም። ወደ ብሉይ ኪዳን መልሼሽ ነው እኮ አንቺ አሁን እዛ የተጻፋለ ስላልሽ መልሼሽ ነው እንጂ በአዲስ ኪዳን ወይም አሁን ባለንበት ዓለም ላይማ የዓለም መንግስታት በሙሉ ለእግዚአብሔር ነው የሚታዘዙት ብለሽ መልሰሽልኝ አልመለስሽም። ገብቶሻል ጥያቄ? ፍትህን የሚያሰፍኑት መንግስታቶች እግዚአብሔር አዟቸው ነው ወይ? እናንተ አሁን ለመንግስታት ታዘዙ ብሎናል እግዚአብሔር ብለሻል አንቺ አይደለ? እንታዘዛለን ብለሻል። መልሼ ምን አልኩሽ? እነዛ መንግስታት ለሰው ልጅ እንዲታዘዙ እግዚአብሔር የደነገገላችሁ የመብት ህግ አለ ወይ? የጋብቻ ህግ አለ ወይ? የውርስ ህግ አለ ወይ? የጠየቁሽ የለም አልሶ የምትተዳደሩት በዲሞክራቲክ መንግስት ነው። በተቀመጠላችሁ ህግ ብቻ ነው። እነሱ ልክ ነው ባሉት ፍትህ ቢጓደልብሽ መብት ብታጭ መብት የለሽም። እንደ ክርስቲያን አዛ ክርስቲያን ነው የማወራሽ። ቅድም ሳላ ስለምና በእስላሚክ ውስጥ ስላሉ ህጎች አቀርቦልሻል። እኔ እንደ ክርስቲያን በመጽሐፍ ቅዱሳችሁ ውስጥ ለመብት ጥሰት፣ ለጋብቻ፣ ለውርስ የሚሆን ህግ የላችሁም። አንቺ ምን አልሽ? እነዛ ነገሮች የምናገኛቸው ካለ መንግስታት ነው አልሽ። እነዛ መንግስታቶች ደግሞ በሙሉ ክርስቲያን አይደሉም። ስለዚህ በእግዚአብሔር ህግ የሚተዳደሩ አይደሉም። ይሄ እኮ ነው በግልጽ የመለስኩልሽ ማለት ነው። እሺ አመሰግናለሁ። በቃ እንዳልሽው ባመጣልሽም ስለማይጠቅም እዚህ ጋር እንጨርሳለን ማለት ነው። ግን ያው ነበረ ከብሉይ ኪዳን ወደ አዲስ ኪዳን የመጣ አንድ ህግ አለ እና እሱን ልጠይቅሽ እና በዛው መልሽልኝ። ዛፉን መትከል ትተናል። አትስረቅ የሚለው ህግ፣ አትስረቅ፣ አታመንዝር የሚለው ህግ አሁንም ይሰራል? ህጉ ይሰራል ስትይ ምንድን ነው? ለምሳሌ ይሄንን ባታደርጊ የሚመጣብሽ ቅጣት ነበረ በብሉይ ኪዳን አይደል? ህጉ ሲሰጥ ለምሳሌ ሰው መግደል አይቻልም፣ በሞት ነው የሚያስቀጣው አይደል? በብሉይ ኪዳን መስረቅ የሚለው ላይ ይኸውልሽ ሜሮን፣ እኔ በነገርሽ ላይ ማለት ነው ጥያቄ እንደግምልሻለሁ። ምንም የሚደክመኝ ሰው መስረቅ ነው የሚለው። አሁን ለምሳሌ ላስተካክልልሽ፣ አትስረቅ የሚል ህግ አለ በብሉይ ኪዳን። አሁንም ያ ህግ ይሰራል ወይስ አይሰራም እኮ እየነገርኩሽ እኮ ነው። እያንዳንዱ ህግ የሚያስቀጣ ነበር እያልኩሽ ነው። ከጀርባው አሁን ህጉ ይሰራል ወይስ አይሰራም? አትስረቅ የሚለው ህግ አንዷ መረጃ ነው ያወጣሁልሽ፣ ከአስሩ አንዱን አትስረቅ የሚለው ህግ አሁን ላይ ይሰራል ወይስ አይሰራም? እሺ እኛ እያለን ያለ ነው በድሮ ጊዜ
ሊትራል ኮንሲኩዌንስ ነበረው ህጉ ማለት ነው። ሊገልሽ ይችላል። ለምሳሌ ሰው ብትገይ መገደል ነው፣ አትማሪም። ብትዋሽም ሌላ የራሳቸውን የቻሉ ኮንሲኩዌንሶች አሉ። አሁን በክርስቶስ ግን እነዚህ ህጎች ስለተፈጸሙ ኦር ፉልፊልድ ስለሆኑ ማለት ነው አሁን ከዛ ፔናሊቲ ነፃ ነን ብለን ነው የምናምነው። አንድ ክርስቲያን አሁን ቢሰርቅ ነፃ ነው ማለት ነው? ሌባ ነው አይባልም እንዴ? ፈርስት ኦፍ ኦል እኮ ሌባ ነው አይባልም። አሁን አንድ ክርስቲያን ቢሰርቅ ሌባ ነው አይባልም ማለት ነው ስለተሻረለት? እሺ ተሻረለት ስንል ባይዘወይ ማለት ነው በክርስቶስ ውስጥ ያልሆነ ሁሉ አንዱንም ኃጢአት ቢሰራ ሁሉን ኃጢአት እንዳፈረሰ ነው ይላል። ስለዚህ መጀመሪያ ሰው በክርስቶስ ውስጥ መሆን አለበት። በክርስቶስ ውስጥ ማውራት ስለ ክርስቲያን ነው። ሜሮ ልድገምልሽ ማሪ ልድገምልሽ። ማውራሽ አንድ ክርስቲያን ካልኩሽ በክርስቶስ ክርስቲያን የሆነ ማለት ነው አይደለ? አንድ ክርስቲያን አሁን ዛሬ ቢሰርቅ ሌባ ነው ይባላል አይባልም እያልኩሽ ነው እኮ። ማንም የሚለው ነው። እኔ እኮ ግራ ገባኝ። መጽሐፍ ቅዱስሽ ነው አትስረቅ የሚለው ህግ። አትስረቅ አሁን ለምሳሌ አትስረቅ የሚል ህግ አለ አይደለ? ሰው አሁን በአዲስ ኪዳን ክርስቲያኖች መስረቅ ይችላሉ? መጽሐፍ ቅዱሳቸው አትስረቅ ስለሚል የሰረቀ ሰው ሌባ ነው አይባልም? ጥያቄ ይሄ ነው። ማንም ሊሆን ይችላል፣ የህግ አካላትም ሊሆን ይችላል፣ የሃይማኖት አባቶችም ሊሆኑ ይችላሉ፣ አንቺም ልትሆኚ ትችያለሽ። ስለዚህ ያ ክርስቲያን ሲሰርቅ ብታገኙ ሌባ ነው ይባላል ወይስ አይባልም? አትስረቅ የሚለውን ህግ ጥሷል ወይስ አልጣሰም? እሺ መጽሐፍ ቅዱስ ጠቅሼ ልንገርሽ እንዲገባሽ ማለት ከኔ ቃል እንዳይሆን። እሺ መጽሐፍ ቅዱስ በሮሜ 6 ምን ይላል? ዌር ናት አንደር ደ ሎ በት አንደር ግሬስ ይላል። ምን ማለት ነው? በህግ በታች አይደለንም፣ በጸጋው በታች ነን ይላል። ስለዚህ በዛ መሰረት ሆፕፉሊ መልስሽን አግኝተሻል። አይደለም በጸጋ ድኗል። አንደር ግሬስ ነን እያለች ነው። በጸጋ ውስጥ ነው ያለ ነው። አዲሱ ኪዳን ይኸውልሽ፣ አዲሱ ኪዳን ይኸውልሽ፣ እየሰማሽኝ ከሆነ ኦኬ። ፈርስት ኦፍ ኦል እንድታውቅ የፈለኩት ነገር ለእስራኤል የተሰጠ ህግ አለ። ይሄ ህግ ደግሞ ለአህዛቦች አልተሰጠም። ፈርስት ኦፍ ኦል ይሄን እንዲጠብቁ የታዘዙት እስራኤላውያን ናቸው። በማን? በሙሴ ተሰጥቷቸው ማለት ነው። ይሄ እኮ የእነሱ ህግ እኮ ነው። ለዓለም ሁሉ እኮ የተሰጠ ህግ እኮ አልነበረም። ክርስቲያኖች መስረቅ ይችላሉ? አይችሉም። ለምን አይችሉት? አይችሉም። ምክንያት እሺ ማንችል እሱን ኤስታብሊሽ ካደረግን ማለት ነው ህጉ የተሰጠው ለሙሴ ነው ብለን ካልን ኢየሱስ ክርስቶስ ደግሞ ይህን ህግ ሙሉ ለሙሉ ፎልፊልድ አድርጎ ተፈጸመ ብሏል። ስለዚህ እኛ ዊርናት አንደር ደ ሎ አንደር ግሬስ ነን ይላል መጽሐፍ ቅዱስ። እና እሱ ብቻ ህግ አይደለም፣ ብዙ የምግብ ህግ ነበረ፣ የፒዩሪቲ ህግ አለ፣ ሳክሪፋይስስ ብዙ ህግ ነበራቸው። አይችልም። መልኩ ምንድን ነው? ድሮም አትስረቂ ነው፣ አሁንም አትስረቂ ነው። ኦኬ ለምንድን ነው የማልሰርቀው? በጸጋ ከዳንኩኝ ለምንድን ነው የማልሰርቀው? ስርቆቴ ድህነቴን የማያሳጣኝ ከሆነ ለምንድን ነው የማልሰርቀው እያልኩሽ ነው። እኔ ደግሞ ቢካዝ በእግዚአብሔር ሞራል ውስጥ ናቸው ስቲል አሁንም መስረቅ ማይችሉበት ስቲል በእግዚአብሔር ሞራል ውስጥ ስለሆነኝ። ስለዚህ ስቲሊንግ ማድረግ ደግሞ መስረቅ ሮንግ ስለሆነ አትሰርቂም። መጽሐፍ ቅዱስም ደግሞ ኮማንድ ያደረግሻል እንዳትሰርቂ። እሱ ለእስራኤላውያኖች ነው። ታዲያ ቅድም ብለሻል እኮ ህጉ ለእስራኤላውያኖች የመጣ ነው ስላልሽ እኔ እንደ ኢትዮጵያ ክርስቲያን መስረቅ ይችላል። ሞራሉ ሪሜን ያደርጋል ማለት ነው። ስለ ሞራል አይደለም ማውራሽ፣ ስለ ህግ ነው ማውራሽ። ውዴ እኮ ሞራሉ አይደል? መስረቅ ሞራሉ አይደል እንዴ? መስረቅ እንደሌለብሽ ያወቅሽው ሞራል ሌላ ጉዳይ ነው። ማውራሽ ስለ ህግ ነው። ስለ ህግ ነው ማውራሽ። እሺ እኛ አሁን በክርስቶስ ህግ ውስጥ ነው ያለ ነው እና መስረቅ ኢዝ ፎርቢድን ነው። አሁንም ቢሆን አይቻልም። አንቺ የኢትዮጵያ ክርስቲያን ነሽ፣ ለምንድን ነው የማትሰርቂው? እነዛ ለእስራኤሎች ነው የተሰጠው ብለሽኛል እኮ ቅድም፣ አትስረቅ የሚለው ህግ። ምክንያቱም የክርስቶስ ህግ ስለማይፈቅድልኝ። የክርስቶስ ህግም የሚባል አለ በመጽሐፍ ቅዱሳችን። ኃጢአት፣ መስረቅ፣ መግደል፣ መዘሞት ሁሉ ነገር በክርስቶስ ህግ ውስጥ አይደሉም ያሉት። እሱ ጻድቅ ነው፣ እንደሱ ጻድቅ ሆኖ ስለተባልን አንሰርቅም፣ አንዘሙትም። ብንወድቅም ደግሞ ወደ እግዚአብሔር ጸጋ ዙፋን ቀርበን ይቅርታን መጠየቅ አለብን። አናረግም አይባልም። መቼስ አሁን ይሄ ከአንቺ ከግል ፍላጎትሽ የመነጨ እንጂ መመሪያ ክርስቶስ መመሪያ አልሰጠሽም። ኤፌሶን 4:8 ላይ ምን ይላል? ሌት ዘ ቲፍ ኖ ሎንገር ስቲል፣ ሌባ እንኳን ቢኖር አይስረቅ ይላል መጽሐፍ ቅዱስ። እኔ አይደለም ያልኩት። ብሰርቅስ እያልኩሽ እኮ ነው። ብሰርቅስ ምንድን ነው የምሆነው እያልኩሽ ነው። ደግሞ
እኮ አትስረቂ እያለ ነው። ምን ይላል? እሺ ምን ይላል? ለሰይ መስረቅን ብቻ ትተሽ መስረቅ፣ ዝሙተኛ፣ ሁሉ ኃጢአቶች የተጠቀሱ አሉ፣ ብዙ ኃጢአቶች። እነዚህን የሚያደርግ መንግስተ ሰማያት አይገባም ይላል መጽሐፍ ቅዱስ ሲናገር በአዲሱ ኪዳን ላይ። እስኪ ቃሉ ድገሚው እና ቀጥይ ሜሮን። ሌባ እንኳን ምን አለ? ቀጥይ ምንድነው? ቀጥይ እሱን ቃሉን ድገሚውና ቀጥሉ። ቃሉ ሌባ እንኳን ቢኖር ምን አለ መጽሐፍ ቅዱስ? እነዚህም ፕራክቲስ የሚያደርግ ሰው መንግስተ ሰማያት አይገባም ይላል። ምክንያቱም በክርስቶስ የሆነ ሰው ለጽድቅ ነው የተጠራው እንጂ እንዲሰርቅ፣ እንዲዘሙት፣ እንዲገል በቃ የተለያየ አልባሌ ላይፍ እንዲኖር አይደለም የተጠራው፣ ለጽድቅ ነው የተጠራው። ስለዚህ እነዚህ ነገሮች ማድረግ ደግሞ የጽድቅ ስራ ስላልሆኑ በዚህ መሰረት አልተፈቀደም። ግን እስራኤላውያኖች ግን የተለየ የቃል ኪዳን ህግ ውስጥ ነበሩ። ምንድነው? ይሄንን ነገር ባደረጉ ጊዜ ለእያንዳንዱ ኃጢአት ቅጣት ነበረው። ሊትራሊ ፊዚክሊ ራሱ ሰው ከገደሉ they get killed አይደል? ይቅርታ ለቃሉ። እሺ አንደኛ ነገር ለምን ትሰርቂያለሽ? ሞቲቭሽ ምንድነው ነው? why just because ወደኛለሁ ብለሽ ነው የምትሰርቂው? ለምን እንደምትሰርቂው መጀመሪያ ያ መስረቅ ፍላጎት ስላለኝ። ለምሳሌ አታመንዝር፣ አትስረቅ ሲል እኮ የሚያመነዝር የሚሰርቅ የሚዋሽ ስላለ ነው አይደለ? ኦልሬዲ እንደዛ አይነት ሰዎች ስላሉ ነው። ሰው እኔ ሌባ ነኝ፣ ሌባ ክርስቲያን ነኝ፣ ምንድን ነው የምሆነው? ጥሩ። ለሱ መልሱ ምንድነው? መጽሐፍ ቅዱስ ሲናገር አሮጌው ነገር አልፏል አዲሱም ነገር አሁን ሆኗል ይላል። ምንድነው? አንቺ ክርስቶስን ስታገኝ አዲስ ፍጥረት ነው የምትሆኙ። ሌባ ከነበርሽ ሌባ አትሆኝም ማለት ነው። ስለዚህ ሌባ ክርስቲያን የለም፣ ዝሙተኛ ክርስቲያን የለም፣ ውሸታም ክርስቲያን የለም እያልሽ ነው? እንደዛ ከሆነ እኮ አንድም ክርስቲያን የለም በነገርሽ ላይ። በአንቺ አገላለጽ ከሆነ አንድም ክርስቲያን ዓለም ላይ የለም ማለት ነው በነገርሽ ላይ። አመሰግናለሁ። መጽሐፍ ቅዱስም በማቴዎስ 22 ላይ ምን ይላል? ባልንጀራህን እንደራስ አድርገህ ውደድ ይላል። ይሄ ደግሞ የሕግ ሁሉ ፍጻሜ ነው ብሎ የክርስቶስ ሕግ ይሄ ነው አይደል እንዴ? ስለዚህ ከሰረቅሽው ባልንጀራሽን ኃጢአትን እየሰራሽ ነው። መጽሐፍ ቅዱስ ክሊርሊ ባልንጀራሽን እንደራስሽ ውደጂ አለሽ፣ አዟል ማለት ነው። ስለዚህ አታደርጊም ማለት ነው። ታዘሻል እንዳታደርጊው። እንደገና እሺ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር አንድ ሰው በክርስቶስ ካለ አሁን አዲስ ፍጥረት ነው ይላል። ስለዚህ ሌባ ከነበርሽ ማለት ነው ድሮ በቃ ሌብነት ሀቢትሽ ከነበረ በክርስቶስ ስትሆኚ ግን ይሄ ነገር ሀቢትሽ ሊሆን አይችልም እያልኩሽ ነው። ልትሰርቂ ግን ትችያለሽ አንዳንዴ። እሺ ዓለም ላይ አንድም ክርስቲያን የለም። ሜሮን በቃ ተጠመቁ እንደገና። አንቺ እንደምትይው ክርስቶስን የተላበሰ የማይሰርቅ የማይዋሽ ፍጹም ከሆነ ክርስቶስን መምሰል ከሆነ ዓለማችን ላይ አንድም ክርስቲያን ኖሮ አያውቅም ማለት ነው። አመሰግናለሁ። ሌሎቻችሁ ቀጥሉ። ቴንክ ዩ። ይገባኛል የምትይው እንደዛ። ግን ክርስቲያን ደካማ ሊሆን ይችላል። ግን በኃጢአት የሚመላለስ በውስጥ አድርጎ በቃ ኃጢአቱ ላይ ዋው እኔ አምዶ እንግድ የሚልሽ ክርስቲያን ካገኘሽ አዎ መጠየቅ አለብሽ። ይሄ ሰውነት ክርስቶስን ያውቃል ወይ ብለሽ ማለት ነው። በዚህ ሜሮን ጳውሎስ ሲናገር ማድረግ የምፈልገውን አላደርግም፣ ማድረግ የማልፈልገውን ደግሞ አደርጋለሁ፣ ለኃጢአት ተሰጥኩ ስጋ ነኝ እያለ ምናምን ይናገራል። አልዳንም ማለት እንችላለን? አዎ እሱ እያለ ያለው ኃጢአትን ኤክሰርሳይዝ አድርጌ ደስ ብሎኛል ሳይሆን እያለ ያለው አይተኸው ከሆነ ምን አይነት ጎስቋላ ሰው ነኝ ይላል። ይሄ ሰው የተጸጸተ ሰው ነው። ቦስት የሚያደርግ በኃጢአቱ ይነዋት ድሮም ሌባ ነበር አሁንም ሌባ አልሁን ያለ ሰው አይደለም። እንደውም ስጋው ሁልጊዜ ስለሚፈታተነው እኔ ምን አይነት ጎስቋላ ሰው ነኝ እያለ ሲጸጸትና ሲያዘን ታያለ። እንዲህ አይነት ክርስቲያን ነው። ግን እኛ እያለን ያለ ነው አሁን እሱ አለች ሌባ ነበርኩኝ ሌባ ሆኜ ብቀጥል ምን ችግር አለው ነው ጳውሎስ ብሎ የሚያስተምረው አይደለም። አንደኛ ነገር ልጠይቅ ኤቢ፣ ጳውሎስ ክርስቲያኖችን አሳዳጅ ነበረ፣ ያስገድልም ነበር ይላሉ። እኔ የቱ ጋር እንደሆነ ባላቅም፣ ግን ይሄ ሰው በዚህ ላይፍ ስታይሉ ቀጥሏል። ክርስቲያኖችን ማሳደድ ማስገደል የሚሆን ግፍ መስራትን ቀጥሏል። እንደውም እስጢፋኖስን የሚያስገደለው እሱ ነበር ይላሉ አይደለ? ግን በዛ ህይወቱ አልቀጠለም አይደለ? በዛ ህይወቱ አልቀጠለም። ሌላ የተለወጠ ሰው ሆነ። መንፈስ ቅዱስን ከተቀበለ በኋላ አዲስ ሰው ነው የሆነው። እግዚአብሔርን የሚፈራ በተቻለው መጠን እኔ ክርስቶስን እንደምመስል ክርስቶስን መሰሉ ብሎ ጳውሎስ አልተናገረም? እሱና ሳይመስል ነው ይሄን የሚለው። አይ ክርስቶስን
እሺ ቀጥል ጨርስ። እሺ ክርስቶስን ቅድም ያነሳሽው ክሌም ስለነበረ ነው። ማለት አንድ ሰው ከዳነ በኋላ ጭራሽ ኃጢአት ሊሰራ አይችልም፣ እንዲሁም የሚሰራ ከሆነ ራሱ ምንም የስን አላወቀው የሚል ክሌም አንስተሽ ስለነበረ ነው። ጳውሎስ እኔን ምሰሉ ክርስቶስን እንደሚያረግ ጳውሎስ ራሱ ሚደክም አላልኩኝም። አይገርምም? እንደውም ሚደክም ብያለሁ። ሰው ሊደክም ይችላል፣ ግን በዛ ኃጢአቱ በውስጥ የሚያደርግ ክርስቲያን ካየሽ ነው ያልኩት። ኤቢ ከሰማኝ በውስጥ ማድረግ ማለት ምንድን ነው? ድሮም ሌባ ነኝ አሁንም ሌባ ነኝ ሰው ዋት የሚልስ ሰው ካለ ተጠራጠሪ ነው እንጂ ያልኳት ኃጢአትን ሲሰራ ያየሽውን ክርስቲያኑ ለክርስቲያን አትበይ አላልኳትም። ይቅርታ ሚስ አንደርስታንድ ካረክኝ። ኤቢ ሌላ እንትን ብዬ ነበር። እሺ ቀጥል። ኤቢ አንተን ልጠይቅህ። ሜሮን እንዳለችው ቅድም እግዚአብሔር መንግስታችሁን ፍሩ ይላል አለች አይደል? ምናችሁን ፍሩ? መንግስታችሁን ፍሩ፣ ለመንግስታችሁን ታዘዙ ይላል። ኦኬ አዎ ይላል። አዎ እንደዛ ይላል አለች። አሁን ለምሳሌ እሺ እንደዛ ከሆነ አሁን ለምሳሌ ኢትዮጵያ ውስጥ አንድ ሙስሊም መንግስት ቢመጣ ትታዘዘዋለህ አይደል? እንደ እግዚአብሔር እንትን መታዘዝ ማለት ያው መደገፍ አይደለም። ባይዚ የሆነ አስተምህሮ መደገፍ ምናምን አይደለም። ታዘዙ ያሉት መንግስት ራሱ በሰዓቱ ክርስቶስን የሚቃወም መንግስት ስለነበር አታስተካክልላት። እሷ እንዳለችው አሁን ቅድም ስለ ውርስ ነው ሲነገር የነበረው። አንተ አታስተካክልላት። እሷ እንዳለችው መልሰው ለመንግስታችሁን ታዘዙ ከተባለና ሙስሊም መንግስት ቢመጣ ኢትዮጵያ ውስጥ በነገርህ ላይ እና ያ ሙስሊም መንግስት ደግሞ የውርስ መከፋፈልን በምንድን ነው በእስልምና በቁርአን ህግ ነው ብሎ ቢል ትቀበለዋለች፣ በዛ ትመራለች ማለት ነው። እንደ ሜሮን አባባል ማለት ነው። ቅድም እንደዛ ነው አይደል ሜሮን? ለምሳሌ ምን እንደታውቃለህ? ጴጥሮስ ምን አደረገ? ኢየሱስ ክርስቶስን ሲያንገላቱ ታይቶ ሲናገሩ ታይቶ ሄዶ ጆሮ ቆረጠ ይላል። ከዛ እኔ ምን አገባኝ ስለ ጆሮ ቆረጠ? አሁን እሱን ተይውና አረብናት እኮ ልነግርህ፣ ኦቤ ማድረግ ምን እንደሆነ ልነግርህ ነው። ጆሮ ሲቆርጥ አየውና ምን አለው? አንተንም ያረከውን ነገር ያደርጉብሃል አለው። እዛ ጋር ጥሩ አደረክ አይደለም ያለው። ሄ እንደዚህ በማድረግህ እነሱ ሀብ ራይት አንተንም ወስደው ለማሰርና የአንተንም ጆሮ ለመቁረጥ ይሁን መብት አላቸው ይለዋል ኢየሱስ ክርስቶስ። እዛ ጋር ምንድነው ጋቨርንመንቱ ሀዝ ዘ አውቶሪቲ ሊያስርህ ወደ ደግሞ አንተንም ላይ መጥፎ ነገር ሊያደርግብህ ይችላል አለው። ቤሲክሊ ከዛ አንጻር ነው የምታየው። ለምሳሌ እኔ ሙስሊም አገር ብኖር ሙስሊም ሀገር ብኖር ሳውዲ አረቢያ ሄጄ ብኖር አይሹድ ሰብጀክት ቱ ምንድን ነው የሳውዲ አረቢያ መንግስት ብዬ አምናለሁ። አሚን ኢስላሚክ ሎ ቢኖረው ኖ ኢስላሚክ ሎን አላከብርም ብዬ ከዛ የሆነ ነገር ሲደርስብኝ ዋይ ማለት አልችልም። ምክንያቱም ያ አገር ትመሪያለሽ ወይ ያልኩሽ እኔ እሱን ማክበር አለማክበር ሌላ ነገር። ትመሪያለሽ። አመሰግናለሁ። ስለዚህ ወደ መንግስታት ማለት ሳይሆን ያለብሽ በቃ በአንቺ ለምሳሌ በኢትዮጵያ በሀገራችን አንድ ሙስሊም መንግስት ቢመጣ ገብቶሻል። የፍርድ መከፋፈል ስርዓት ደግሞ በእስልምና ቢልሽ በዛ ነው የምትፈረጂ ማለት ነው። በቃ በዛ ነው በእስልምና ህግ እንትን እናደርጋለን። ተስፋ አደርጋለሁ ለወደፊት አንድ ሙስሊም መንግስት እንዲመጣ ከዛ ደግሞ ይሄ የሸሪዓ ህግ እንዲመጣ ማለት ነው። አዎ ደግፈሽዋል። እግዚአብሔር ራሱ ይደግፈዋል። አዎ አመሰግናለሁ። በቃ አቡኩ ይቀጥላል። ሜሮኒ አንድ አቡበከር ሳይጀምር ባቢ በሄድክበት አንድ ፎሎ አፕ ኩዌስችን እግዚአብሔር መንግስታቶችን ስሙ ካለ አሁን ባለው ላይ በአለም ላይ ሆሞሴክሹዋል መንግስታቶች ያስፋፋሉና ያንን ነገር መታዘዝ አለብን ማለት ነው። ምክንያቱም መንግስት መስማት አለብን። እንደው ሙስሊም የሚባለው ነገር ቀርቶ የሙስሊም መንግስት በእነሱ ራሱ ቪው ራሱ ከሄድን ስለዚህ እግዚአብሔር መንግስት ስሙዋልና ሆሞሴክሹዋልን ጾታን ግዴታ በመቀየር ወይም ጾታ በማስተማርን መንግስታቶች ያዛሉና should we have to listen them ኦቤ ማድረግ አለብን like according to her? አይ በዛ መልኩ አይደለም። ራስን ከእግዚአብሔር ቅድም ምን ብያለሁ? they're not absolute authority አይደሉም። አውቶሪቲያቸው እግዚአብሔር ነው። ምክንያቱም በመጨረሻው ዘመን ራሱ ጋቨርንመንት ራሱ ጀጅ እንደሚደረግ ጀጅ እንደሚፈርድ በመንግስታት ላይ ይናገራል። ስለዚህ ሱፕሪም አውቶሪቲ እግዚአብሔር ነው ብለን ነው የምናምነው። እሺ እንዲህ አይነት ሲቹዌሽን መንግስቶች ይጠየቃሉ አይጠይቁም ሳይሆን ጥያቄው መንግስታቶችን ስሟቸው ካለ እግዚአብሔር አሁን ባለንበት ሰዓት ላይ ደግሞ ይሄ ነገር ያዛሉ በመላው ዓለም ኢቭን ራሱ ብትቃወሚ ይክን ቢጄል ራሱ ትገበያለሽ። ካልሆነ ደግሞ እንደም በዌስተርን ዓለም ደግሞ ይክን ዲፖርት መደረግ ትችያለሽ። ስለዚህ መንግስት እግዚአብሔር ያዘዛቸው ከሆነ እነሱ የሚያዙን ነገር ግዴታ መፈጸም አለብን ወይስ መፈጸም የለብንም? yes or no question?
እነሱም አንፌር ሲሆኑ ደግሞ አንተ ራስን አድቮኬት የምታደርግበት ሲቹዌሽን አለ። ለምሳሌ ስለዚህ ቅድም ሳላን የጠየቀች ጥያቄ የዛ ሴትዮ የተበደለችው መፍትሄዋ ምንድን ነው ስትይ ምንም መፍትሄ እንደሌለ ነው ያስቀመጥሽው። ያንን ሳላ በጠየቀች ጥያቄ መሰረት ያንን ፍርድ ቤት የፈረደላት የሰጣትን ድርሻ ሪጀክት ማድረግ ትችላለች? አትችልም? እንደመልስልህ እድል ከሰጠኝ ማለት ነው። ለምሳሌ ጋቨርንመንት ማትፈልገውን ነገር አገሩ ላይ ሲያንቀሳቅስ እንደ አገሩ ነፃነት ለምሳሌ አሜሪካ ብትኖር ዩ ሃቭ ሰላማዊ ሰልፍ የመውጣት ዳርዝ የፍሪደም ኦፍ ራይት ብሎ ስላስቀመጠ ህገ መንግስቱ መብት ነው። አልቀበልም የማለት ሆሞሴክሹዋሊቲ ሊጫንብህ ሲፈልግ አልቀበልም ካለ አድቮኬት የማድረግ መብት ስላለ አንተም አውቶሪቲን ተጠቅመ ጋቨርንመንትን መቃወምና መጥፎ ሊያደርግ ያለውን ነገር ማስቆም ትችላለህ ማለት ነው። አንድ እሱ ነው። እሺ ሆልዶን እዚህ ጋር አንድ ነገር እኮ የምትቃወሚ ሪጀክት የምታረጊው ሌላ ኦፕሽን ሲኖርሽና ወይም ሌላ ህግ ሲኖርሽ ነው። ለምሳሌ መንግስትን ባወጣው ህግ ማትዳኝ ከሆነ እግዚአብሔር ባወጣልኝ ህግን እዳኛለሁ ስትይ ነው። እግዚአብሔር ያወጣልሽ ህግ ከሌለና መንግስታቶቹ ደግሞ ስሚ ካልሽ በየትኛው ህግ ለመዳኘት ነው አልፈልግም የምትይው? ፈረሳይ ነው እንዳልኩ ነው። መልሽ ይልሃለሁ እኮ ማለት አሁን ያልከው ፖይንት ላይ ሜሮን ቆይ አሁን ያለው ፖይንት ላይ ቅድም ከሳላም ጀምሮ ከኦፓልም ጋር እያየው ነበር። ለምሳሌ ኑር አዲስ እስቲ እንትን ያለበት ምዕራባውያን ሀገር ላይ የሚኖር እና ግብረሰዶም ራይት ወይም ደግሞ ይቻላል የሚባልበት ሀገር ላይ ይኖራል እዚህ ገስት ላይ አንድ ሰው እስቲ አለኝ እኖራለሁ። ኦፓል ቀድማ ነው የሚታነሳቸው። ኦፓል እንደ አንድ ክርስቲያን ማለት ነው። አሁን ለምሳሌ ኦፓል የምትኖረው ግብረሰዶም ሀገር ላይ ነው። ግብረሰዶም ስህተት ነው ብላ ኦፓል ከተነሳች እግዚአብሔር ነው የተቃወመችው። ተሳስቻለሁ ሜሮን? ኦ ማይ ጋድ። ያው ሮሜ ምዕራፍ 1 ቁጥር 2 ምን ይላል መሰለሽ? ከአንድ ጀምሮ እናንብበው። ነፍስ ሁሉ በበላይ ላሉት ባለስልጣናቶች ይገዛል። በላይ ያለ ባለስልጣናት ትገዣለሽ። ለምሳሌ ግብረሰዶምን የሚፈቅድ አንድ ባለስልጣን አለ። ማንም በለው ስሙን የሆነ አካል ኤክስ የሚባል ማለት ነው። ከዛ ለሱ ተገዣለሽ። ከእግዚአብሔር ካልተገኘ በቀር ስልጣን የለምናል። እነ ሂትለርን እነ ትራምፕን ሌሎችን ሁሉንም ከእግዚአብሔር የተገኘ ነው። ካሁን በኋላ ግብረሰዶም ምናምን ተብላችሁ አትስሟቸው። ክርስቲያኖች እንደዛ ማለት አይችሉም። ያው መጻፋቸው ነው እንግዲህ ምን ያርጉ። ያሉትንም ባለስልጣናት በእግዚአብሔር የተሾሙ ናቸዋል። የትኛውም ባለስልጣን በእግዚአብሔር የተሾመ ነው። ቀጠለና ስለዚህ ባለስልጣንን የሚቃወም እግዚአብሔር ስርዓትን ይቃወማል። ቀደም እቃወማለሁ ተቃውሞ ምናምን አይደል? የለም እግዚአብሔር ላይ ነው የምትቃወሚው። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። የትኛውንም ባለስልጣን ብትቃወሚ ፍርድ ትቀበያለሽ። ገዢዎች ለክፉ አራጎቻቸው እንጂ መልካም ለሚያደርጉት የሚያስፈሩ አይደሉምና። ያው እንግዲህ በሮሜ ምዕራፍ 13 ቁጥር 1 ባለስልጣናትን መታዘዝ ነው የሚለው ርዕሱ ራሱ ማለት ነው። ምን ትያለሽ ሜሮን? መልስ ይሁንና እኔ ብዙ ስለተቀመጥኩ ልውረድ። አጭሩ መልስ ምንድን ነው? ለምሳሌ ሐዋርያት ሥራ ምዕራፍ 5:29 ላይ ጳውሎስ እና እንትኖቹ አብረውት ሰሃባዎቹ ልበላቸው ሲሰብኩ አስቆሟቸው ይላል። ጋቨርንመንት አስቆማቸው ይላል እንዳይሰብኩ፣ ያው ጫና አረገባቸው። ምን አላቸው? ከዛ ከሰዎች ይልቅ እግዚአብሔርን መታዘዝ ይገባናልና አሉ ይላል። ምን ማለት ነው? እኮ ጋቨርንመንት ቱ ሰርተን ኤክስቴንት ስልጣን አለው በአንተ ላይ አይደል እንዴ? ስትጸልይ የሆነ ነገር ለምሳሌ አትጸልይም ሊልህ ይችላል። አሁን ጳውሎስንም አስቁመዋቸዋል። ከዛ ግን ከእናንተ ይልቅ የምንታዘዘው እግዚአብሔር ነው ብሎ የኃጢአት ሊሆን የሚችል ነገር ላይ ስፖክ አውት አድርገዋል ማለት ተናግረዋል። እኛ እያለን እግዚአብሔርን ባለስልጣን መቃወም በመደበኛ ነገር እናከብራለን። እግዚአብሔርን መቃወም ባለስልጣንን መቃወም እግዚአብሔርን መቃወም ነው ወይስ አይደለም? ሜሮን እኮ አንድ ያስጨርስኝን እሱን መልሰልሃለሁ። ለምን በግማሽ ስለመጣህብኝ ማለት ነው። ምክንያቱም እኔ የምለውንም ነገር አድሬስ አድርግልኝ። መንግስትን እያለን ያለነው በመደበኛ ነገሮች እናከብራለን። ካላከበርክ እኮ ለወለስ ነው የሚሆነው። ዓለም እኮ እንዲህ ሰው እኮ ይገዳደራል እኮ። እዚህ ጋር መልስ ሰጥቶሻል። አንቺ አሁን ክፉ ካልሆንሽ በቀር ይኸው ገዢዎች አለ ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም ማለት። ስለዚህ ማንኛውም ገዢ ክፉ ለሚያደርግ አካል ነው እንጂ አሁን ለምሳሌ ግብረሰዶምን ከተቃወምሽ አንቺ ክፉ ነሽ፣ ለዛ ነው የሚያስፈሩሽ እንጂ እነሱ መልካም ለሚያደርግ አካል የሚያስፈሩ አይደሉም ማለት። ልክ እኮ ነው። አሁን ባለስልጣን እንዳትፈራ ትወዳለህ፣ መልካሙን አድርግ፣ ከእነርሱም
ምስጋና ይሆንልህ አላል። ቴንክ ዩ። አሁን መልካም የኔ ካላደረግክ ፐርፌክት። ለምን አንድ አሁን አንተ እንኳን ሪል ላይፍ ላይ ስታየው የሰረቀ ሰው እኮ እየመለስኩልህ አንድ 10 ሰከንድ ስጠኝ። ሌባ ከሆነ ነፍሰ ገዳይ ከሆነ ጋቨርንመንትን ሬጅስትር ሊያደርግ ይችላል። ለምን እንዳይያዝ የሚሰራውን ነገር ቢያዝም ቅጣት ስለሚያስቀጣው በፍርሃትና በጭንቀት ሊኖር ይችላል። ግን ስርዓቱን ጠብቆ የሚኖር ሲቲዝን ግን የእንዲህ አይነት ስጋት የለበትም። ጋቨርንመንቱ እንዲያደርገኛል ብሎ አይሰጋም እያለ ነው። ፖይንቱ ምንድን ነው? ህጉን የሚያስከብርለታል፣ እሱም በሰላም ይኖራል። ግን አፈንጋጭ ካለ ሰው ይታዘብሻል። እንግዲህ አይታችኋል። ባለስልጣንን የሚቃወም እግዚአብሔር ስርዓትን የሚቃወም ነዋል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ለምሳሌ ቀላል ምሳሌ ልስጥሽ። ኦፓል ያለችበት ሀገር ላይ መንግስቱ ግብረ ሰዶምን ይፈቅዳል። ኦፓል ግብረ ሰዶምን መቃወም ነው ያለባት፣ መደገፍ ነው ያለባት? እንደ ክርስትና አስተምሮ መቃወም ነው ያለባት፣ እንደ ሃይማኖቷ እንደምታምነው እምነት። እስቲ በምን ትቃወምሽ? እስቲ ህግ ስጭንሽ። አዲስ ኪዳን ላይ በምን ትቃወም እኮ እንደ ሀገሩ ይለያያል። ለምሳሌ በምዕራባዊ ዓለም አዲስ ኪዳን ላይ ጥቅስ ስጭኝ ከሆነ ለሰይ ለንደን የምትኖር አዲስ ኪዳን ላይ ጥቅስ ስጭኝ። ምን ልስጥ? እስቲ መቃወም እንዳለባት የሚናገር አንድ ጥቅስ ስጭኝ አዲስ ኪዳን ላይ። ሰጠው እኮ ጳውሎስና የሱ አብሮት የነበሩ ሰዎች ሲሰብኩ አስቆሟቸው ጋቨርንመንቶች ይላሉ። የእግዚአብሔር እና አይደለም ሜሮን እና አሁን እኔ ጳውሎስ አስቆሟል እያልኩ ነው ሄጂ ከመንግስት ጋር የምከራከረው። አዛ ክርስቲያን እንደ ክርስቲያን ምን ብዬ ነው የምከራከረው? የኔ ቆንጆ ከአንቺ አሁን እኮ ሄድሽ የመከራከር መብቱን ራሱ እኔ መንግስት ነው የሰጠኝ። ሰው ሊሚት አለኝ። እሱ ፍቃድ የሰጣቸውን ነገሮች ራሱ እኔ የመቃወም መብት ቢሰጠኝ መንግስት ገብቶሻል አይደለ? ለእነሱ ፍቃድ የሰጣቸውን መብት እኩል ነው ለእኔ የመቃወም መብት የሚሰጠኝ። ያ ደግሞ ራሱ መንግስቱ የፈቀደልኝ መብት እንጂ መጽሐፍ ቅዱስ መብቴን እንዳስከብር ተቃውሞዬን የምገልጽበት ምንም አይነት ኤቪደንስ አልሰጠኝም። ስለዚህ አቡኪ የጠየቀሽ ያለው እንደ ክርስቲያን እኔ ምን ብዬ ነው የምቃወመው? ለምን የምትቃወሚው ስባል ምን ብዬ ነው የምመልሰው ያለሽ ነው። ገብቶሻል? ሞራል እጅ ጋር የሚጋጭ ከሆነ እንዳለሽበት ዓለም እንዳለሽበት አገር ደካማ ጎን መሸፈኛ አይደለም። እንደዚህማ እንተማመንም የኔ ፍቅር። ስለዚህ ወደ አባትሽ እንመለስና አባትሽ እግዚአብሔር ወይም የአዲስ ኪዳኑ የናዝሬቱ ኢየሱስ ለግብረ ሰዶም ያወጣው ህግ አለ ወይ? እንደ ክርስቲያን መመሪያ ሰጥቶሻል ወይ? የተዛባባት ዓለም ላይ ነው የምትኖሪው። ስለዚህ ሁሉ ነገር ፐርፌክት አይሆንም። ፐርፌክት ባልሆነ ዓለም ላይ ግን ዩ ካን አድቮኬት ለራስሽ ለሴ እንደዚህ ለምሳሌ እንደዚህ ካላደርሽ እገልሻለሁ ካልሽ እምነትሽን ነው መቆም ያለብሽ እንጂ ክደሽ ፈጣሪሽን መሞት ምን ይዤ ልቁም? ህግ የለውም። እምነት ይልሽ ተፈጻሚ የሆነ ህግ የለውም። ራስን የምከላከልበት ህግ የለውም። ምን ይዤ ልቁም? ክርስትና እኮ ህግ የለውም እኮ። ዶግማና ቀኖና ብለሽ ራስሽ ካልቀረጽሽው፣ አውድና ፍቺ ብለሽ ራስሽ ካልቀየርሽው በስተቀር ይዘሽ የምትወጪው መመሪያና ህግ እንኳን የለውም። እንደ ኤቪደንስ ይሄው ብለሽ የምታቀርቢው የለውም እኮ እያልኩሽ ነው ጉዳዩ። አዎ ከእናንተ ጋር ካነጻጸራችሁት እንደናንተ ኢስላሚክ ሎ የለም። ስለዚህ ባለሽበት ጋቨርንመንት ባለሽበት ሀገር ነው እንግዲህ ይሄን ሁላ ይሄ ነው መልሱ። በዛ መልክ ከሄድሽ ማለት ነው በቃ እሱማ መንግስታቶችማ እሱማ ይሄ ግዴታችንም ነው። ገባሽ? መንግስታቶች ለሀገሮቻቸው ለዜጎቻቸው ይጠቅመናል ብሎት በቀረጹት ህግ መመራት የዜጎችም የስደተኞችም ግዴታ ነው። ለዚህ ነው እግዚአብሔር ከዘፍጥረት እስከ ዮሐንስ ራእይ ድረስ ለፍጥረታቶቹ ህግን ሰርቶ አያውቅም የምለው ሁል ጊዜ ለዚህ ነው። መመሪያ የለውም። ልክ እንደ ፓጋን በህገ ልቦና በሞራል በስብዕና ይሄ በሳይኮሎጂሽ ካልተመራሽ በስተቀር መጽሐፍ ቅዱስ በዛ መጽሐፍ ቅዱስ ለሚድኑ ለሚያምኑ በክርስቶስ ክርስቲያን ለሆኑ የጋብቻ የውርስ የመብት ሞራልም ህግም አጽድቆ አያውቅም፣ የለውም። ስለዚህ ኢቭን ለመዳን ራሱ ካላመንሽ አትድኝም። በቃ አምነሽ ነው እንጂ እውነትም የለውም እውቀትም የለውም። ካመንሽ ትድኛለሽ። የእምነትሽ ቅድመ ሁኔታ ራሱ ነው እምነት ነው የሚሆነው። ምንም ህግማና መመሪያ የለውም። ስለዚህ ለዚህ ነው አሁን አንቺ ራሱ አሳልፈሽ ላለንበት ሀገር መንግስት በቃ እሱ ያወጣላችሁ ህግ አለ፣ እሱን ተመርኩዛችሁ መብታችሁን ታስከብራላችሁ። እነሱ ደግሞ በሰጣቸው መብት መሰረት ግብረ ሰዶም የመሆን መብት አላቸው። ከዛ ደግሞ እነዛን ግብረ ሰዶሞች ደግሞ የመውቀስ ራሱ የመክሰስ መብት የለኝም። ለምን? ምክንያቱም ምን ብዬ የሚለው ነገር ስለሌለኝ። ስለዚህ ለዚህ ነው አቡኪ መጽሐፍ ቅዱስ ክፍል ያመጣልሽ። ፐርፌክት ኦፓል ይኸውልሽ፣ አንቺ እንደምትዩም ደግሞ የእስላሚክን ህግ ደግሞ ሸሽተው የሚሄዱ ብዙ ደግሞ ሴቶች አሉ። ሁሉ ሰው ሊጥመው አይችልም። ህጉ ደስ ሊለውና ዋው ይሄ ፐርፌክት ህግ ነው የሚባል የለም። ለምሳሌ
የኢስላሚክ ሎ ሜሮን ላስተካክልሽ፣ ሌላ አጀንዳ ስለማይኖር ፐርፌክት ህግ በምድር ላይ ላስተካክልሽ። ስለ ፐርፌክት አይደለም ማውራሽ። ይኸውልሽ ሜሮን ላስተካክልሽ፣ ሌላ አጀንዳ ውስጥ እንዳንገባ ላስተካክልሽ፣ ሌሎች እንዳይሰለቹ። ስለ አለመታዘዝ አይደለም እያወራሁሽ ያለሁት፣ ስለ ህግ ነው፣ ስለተደነገገ ህግ ነው። ህጉ ኖሮ አለመታዘዝ ያ መብት ነው። በመብቴ ውስጥ ደግሞ ቅጣቶች አሉ። እሱም ፈቃደኛ ሆኜ ይቀበላሉ። አሁን እኛ የምናወራው ስለ አለመታዘዝ አይደለም፣ ስለ ህግ ነው። ክርስትና ህግ የለውም፣ የምትመሪበት ህግ የለውም። እና የእስልምና ህጎችን የተደነገጉ ህጎችን አልታዘዝም የሚሉ ሙስሊሞች አሉ። እሱ ሌላ ክፍል ነው። ምክንያቱም ህግ አላቸው። በህጉ የማይታዘዝ ህጉን የማይቀበል ሰው ህጉ ራሱ መመሪያ ተፈጻሚነት ስላለው ህጉን አልፈጽምም ስትይ ቅጣት አለው። ያ ደግሞ መብታቸውን ተጠቅመው የሚያደርጉት ነገር ነው። ቤተክርስቲያን እንደ ክርስትና ግን ህግ የለም፣ የተደነገገ ህግ የለም። ተርትሽኛል ምን? ስለዚህ አለመታዘዝን ከማይኖርሽ ህግ ጋር ልታነጻጽር አትችይም። መጀመሪያ እኮ አልቀበልም ለማለት እኮ ህግ ያስፈልግሻል። የተደነገገ ህግ አለመታዘዝ ነው ያ። ህጉ በኖረና አልታዘዝም ብዬ በተቀጣው እኔ እንጂ እንደዚህ 191 ሀገራቶች አይጫወቱብንም ነበር ላያችን ላይ ገብቶሻል። አዎ ከፓስፖርታችን ውጭ ምንም የሚያድነን ነገር የለም እንደ ክርስቲያን። ያለሽበት ሀገር ፓስፖርት ነው መብትሽን ያስከብራል። ይናለሽ ግን እኛም ህግ አለን፣ ክርስቲያኖች ህግ አለን። እኛ ግን ያለን ህግ በሌላ መንገድ ነው እያልን ነው። እኛ ህጋችን በሞራል በስነ ምግባር በመንፈሳዊ እሱም ፓጋኖችና ኤቲስቶች የሚያደርጉታል እያልኩሽ እኮ ነው ሜሮን። ይኸውልሽ አንቺ ሞራል ስብዕና የምታያቸው ሰብአዊነት የምታያቸው ኤቲስቶችም የሚጠቀሟቸው ናቸው። አንቺ ክርስቲያን ነሽ፣ ተጽፎ የተቀመጠልሽ ለጥምቀት፣ ለቁርባን፣ ለድህነት ተጽፎ የተቀመጠልሽ ሴት ነሽ። ለአመጋገብሽ፣ ለአለባበስ ተጽፎ የተቀመጠልሽ ሴት ነሽ። ስለዚህ ሞራልን ልትጠቀሚያትሽ። ሞራልንማ ፓጋኖችና ኤቲስቶች የሚጠቀሙታል። እንደ ክርስቲያን ከዘፍጥረት በዮሐንስ ራእይ የምትመሪ ከሆንሽ ለመብትሽ ለግዴታሽ ገብቶሻል። ለሞራልሽም ጭምር ህግ ሊኖርሽ ይገባል፣ መመሪያ ሊኖርሽ ይገባል። መመሪያ የላችሁም። ስለዚህ ከፓጋንና ከኤቲስቶች ጋር እየተጋፋሽ ከኔ ጋር እየተጋፋሽ ሜሮን እንዴት ይሆናል? ልንገፋፋ ምድራዊ የሀገር ህግ የለን ማለት ህግ የላችሁም ብሎ መደምደም ይቻላል። በቃ ይሄንን ነው የምልሽ። ማለት ምድራዊ ህግ ስለሌለን ጋቨርመንታዊ የሆነ ህግ የተደነገገ ስለሌለ ህግ የላችሁ ማለት አይቻልም። ምክንያቱም አትስረቅ፣ አትዋሽ፣ አታመንዝር፣ አትግደል ብሎ ህግ አውጥቶልናል። እሱንማ መንግስታቶችም ይኸውልሽ፣ እሱንማ ዶክተር አብይም አውጥቶታል እኮ የኔ ፍቅር። አሁን ዶክተር አብይ ሌባ አዳነች አቤቤ ሌባ አትወድም፣ ታንጠለጥልሻለች። ዘንባባን የሚገጭባት ሴት አትወድም። እናንተ በክርስቶስ ክርስቲያን የሆነ ህያው የሆነ ሰው ገላችሁ ክርስትናችሁ ህግ የለውም። አዳነች አቤቤ ግን ዘንባባን ብትገጭባት ብር ካሳ ተቀበል እስር ቤት አስገባሻለች። ህግ ማለት ይሄ ነው፣ ልዩነቱ ነው። አንድ ሰው ገላችሁ የምትቀጡበት አዛ ክርስቲያን ይኸውልሽ፣ ሰው ገላችሁ፣ ሰው ደፍራችሁ፣ የሰው ሀብት ወስዳችሁ፣ የሰው ንብረት ቀምታችሁ በመጽሐፍ ቅዱስ እንደ ክርስቲያን የምትዳኙበት መዳኛ የላችሁም፣ ጭራሽ የላችሁም። በህገ መንግስቱ ግን የከተማ ከንቲባ እንኳን ለንብረቶቹ ህግ አላት። ገባሽ? አንቀጽ ጠቅሳ ታሳስርሻለች። ስለዚህ እናንተ ከአዳነች አቤቤ እንኳን አትሻሉም። ይቅርታ አድርጉልኝ፣ ጨርሻለሁ። ጥያቄ ዋን ላስት ጥያቄ ልጠይቅሽና እኔም ልጨርስ። የእግዚአብሔር ተቋም ሁሉ የመንግስት ኮድ መሆን አለበት። ኧረ ይበቃል ሜሮን ይበቃል። 16 ሰው እኮ ነው ያስተናገድሽው። ምንም ማስመለጥ የሚባል ውይ፣ ቆዳሽን ከተላጠ በኋላ ወይ አቡኪ ቀጥል ወይ እንትን ቀደም የተናገረችው ነገር ስለነበረ አይ ቲንክ ብዙ ክርስቲያኖችም ይበቃታል ምናምን እያሉ ነው። ግን አንቺ ወንጀል ሰርተሻል ወይስ አልሰራሽም? ሜሮን ኃጢአተኛ ነሽ ወይስ አይደለሽ? እንዴ ባድረግም እዚህ ላይ እነግርሃለሁ። እንዴ ወንጀል ብሰራ እኮ አልሰራሽም። መጽሐፋችሁ ላይ ሰርታችኋል ተብሎ ተጽፎ የለ እንዴ? ለምን ታፍሪያለሽ? ምን አይነት ኃጢአት ሰርተሻል አልሰራሽም? ኃጢአት ሰርተናል። ኦፍ ኮርስ እንሰራለን፣ ስጋ ስለለበስን። በቃ አይ ክርስቲያኖች አይሰርቁም ምናምን አይሉም ስትይ ቅድም ትንሽ አላልኩም። ህግ አለን፣ መመሪያ አለን፣ ችግር የለውም። እንደዚህ አይነት ማሂር ወንድማችን አቡኪ አንዴ የደመደማችሁት ገና ሆነ። በቃ ቆይ ሚሮን እሺ፣ ቆይ ፕሮሞሽን ቀጥይና ኦፓል ጥያቄ አለኝ። ቆይ አንዴ ሚሮን እንዳትወጪ ቀጥይ። የማሂር ገስት ላይ ያለው ማለት ነው ቪዲዮ ፖስት አድርጓል። እዚሁ እንዳላችሁ ፕሮፋይሉን ጠቅ አድርጎና ግቡና ላይክ እና ሪፖስት አድርጉለት። ግማሽ ይሁት ወይም ደግሞ ሪፖስት እና ፌቨራይት አድርጉና ስትወጡ ታዩታላችሁ፣ የፕሮግራሙ ሲያልቅ ማለት ነው። ለተደራሽነት ግን ሪፖስት እያደረጋችሁ ተመለሱ። አመሰግናለሁ። ህግ የለም ብላን የደመደመችው ኦፓል ወንጌል ላይ ሚሮን የለም ማለት በቃ ግድግል ነው። ይህን ነገር ያዙልኝ። ህግ አለ፣ አትስረቅ፣ አትውደድ። እንደውም ኢየሱስ ክርስቶስ አጠናክሮ ባልንጀራህን እንደ ራስህ አድርገህ ውደድ፣ ይሄ ሁላ የህግ ፍጻሜ ነው ብሎ
10ቱን ትእዛዛት በፍቅር ጠቀለለው። ስለዚህ ህግ አለን እኛ ህግ የለንም ብዬ አትስረቅ አትግደል የሚለውን አሳየን ወንጌል ላይ። እሺ አለ። እሺ አዲስ ኪዳን ነው። እሺ ማሬ አደራሽ ላግዝሽ ወይስ ኢንሻአላህ ቀጥሉ? እሺ በቃ ከባዱ ነገር እኮ ሜሮን ጋር ማውራት አንድ ሰው አህያ ጆሮ ግንዷን ይዞ አንቺ እኮ በግ ነሽ ምናምን ብሎ ለማሳመን መሞከር እኮ ነው። በጣም ነው የሚገርመው። እኔ በጣም ነው የሚገርመኝ። ሜሮን አንቺን እየጠበቁሽ ነው። ካልሆነ ሌላ ሰው ይቀጥል። ኢንሻአላህ ቀጥሉ። ባቢሎን ወይ ከሆነ እኔ ወርዳለኝ። ባቢ ሌላ ሰው አስገባና ኢንሻአላህ አውር ኖራዲ ስንትወርድ ነው? ኦኬ ቤተልሔምን ላስገባትና ፎሎወር አስደርጋት። ባቢ አንዴ ቤተልሔም የሚለውን አካውንት አስገባ። የፈለግከውን ሰው አስገባ። ለምን ትንከኛለህ? ያሲ ቤተልሔም ላኪ። አንድ ቁጥር ጻፊ ቤተልሔም። አይ ቲንክ ታውቃታለህ፣ ከአሁን በፊት አውርታት ይሆናል። አንድ ቁጥር ጻፊ ቤተልሔም። እሺ ሜሮን ቀጥል። ሜሮን ትንሽ አውሩና ከዛ ደግሞ በጣም ዛኩኝ። ትንሽ ይቅርታ ጊዜ ከወሰድኩባችሁም፣ ግን ይህን ቃል ብቻ አንብቤ ጨርሳለሁ። ማቴዎስ 22 ከ37 እስከ 40 ምን ይላል? እግዚአብሔርን አምላክን በሙሉ ልብህ፣ በሙሉ ነፍስህ፣ በሙሉ አስተዋይነትህ ውደድ ይልና ቁጥር 40 ላይ ከዛ 39 ምን ይላል? ሁለተኛውም እንዲሁ ነው፣ ባልንጀራህን እንደራስህ ውደድ። ኖ እንደዛ አይደለም አጠቅሶ የሚለው አትዝለዩ። እሺ ቆይ እሺ ሙሉን ላንብበው አንዴት ከጠበከኝ። እሺ ከዛ ምን ይላል? እነዚህ ሁሉ ትእዛዞች ላይ ህጉ ሁሉ እና ነቢያት ተፈጽመዋል ይላል ቃሉ ማለት ነው። ተሰቅሏል ይላል። ኦኬ ስለዚህ ህጉ የለም ማለት ነው። እግዚአብሔርን ከወደድክ ባልንጀራህን እንደራስ አድርገህ ከወደድከው ህጉን ፈጸምክ ማለት እኮ ነው። ደስወር እኮ የለም ህጉ ይልሻል እንጂ ህጉ ተሰቅሏል ይልሻል። ምን አለ መሰለሽ? ቆይ ለምን አልከፍትልሽም? እኔ ማቴዎስ ወንጌል ምዕራፍ 22 ከቁጥር 37 ጀምሮ መምህር ሆይ ከህግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀዋል። ስለ የትኛው ህግ ነው የሚያወራው? ስለ ቀደምት ህግ ማለት ነው፣ በፊት የነበረው ህግ ማለት ነው። አጠቃላይ አውዱን ስትመለከቱ ስለ ሰዱቃውያንና ፈሪሳውያን ነው የሚያወራው። ከዛ ኢየሱስም እንዲህ አለ፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ስለ ብሉይቱ ህግ እያወራ ነው። ታላቂቱና ፊተኛይቱ ትእዛዝ ይህች ናት አለ። የሚያሳዝነው ምን አለ? ሁለተኛይቱ ይህች ትመስላለች፣ እርሷም ባልንጀራህን ውደድ እንደ ነፍስህ ውደድ የምትለዋ ናት አለ። ከዛ ቀጥሎ ምን አለ? በእነዚህ በሁለቱ ትእዛዝ ህጉ ሁሉ ነቢያትም ተሰቅለዋል አለ። እሺ አትግደል የሚለው አለ ወይስ ተሰቅሏል? እሱም ህግ ሜሮን በሁለቱ ምክንያት ይላል። በሁለቱ ምክንያት ተጠቃለለ እኮ ፉልፊልድ ሆነ ማለት ነው። የሙሴ ተሰቅሏል የለም ፈጣሪን ስትወድና ባልንጀራህን እንደራስ አድርገህ ስትወድ ሁሉ ህግ በቃ በዚህ ተፈጸመ ማለት ነው። አትሰርቅም፣ ባልንጀራህን ስለማትሰርቅ ስለማትገል ማለት ነው። የለም በቃ አለቀ። ይበቃሻል ሜሮንዬ። የለም በቃ የለም የሚለውን ያልኩትም ይሄን ነው። አሁንም የለም ያመጣሽው ማለት ነው። እንደውም ተሰቅሏል ነው የሚለው። በእነዚህ በሁለቱ ህጎች ተሰቅሏል ነው የሚለው እኮ። በሁለቱ ህጎች የተሰቀለው ለምንድን ነው? በቃ ተፈጸመ። ቢካዝ እነዛ 10ሩ ትእዛዛት ማለት ነው በሁለቱ እግዚአብሔርን ውደድ በሚለውና ባልንጀራህን እንደራስ አድርገህ ውደድ በሚለው ሪፕሌስ ተደረጉ። ስለዚህ ጋር አትሰርቅም፣ ባልንጀራህን እንደራስ አድርገህ ስትወድ አትገለውም፣ አትሰርቅም፣ ዝሙት ለምን አሁን እኔ ለምሳሌ እኔ ባልንጀራሽ አይደለሁም ትሰርቂኛለሽ ነኝ፣ ምን ችግር አለ? እንዴት ነው ባልንጀራ ያልሆንኩትኝ? አቡበከር እኔ ባልንጀራዬ ነህ በመጽሐፍ ቅዱስ መሰረት ይር ባልንጀራዬ እዲ ኧረ እባክሽ። አዎ ባልንጀራ ሲባል እኮ ጓደኛ ማለት በእንግሊዝኛው ዮር ብራዘር ይላል። እኔ ጓደኛሽ አይደለሁም። ምን ሆነሽ ነው?
ሊሆን ማለት ይችላል። እኔ ነገር አላውቅም። ማለት በቃ ይበቃሻል፣ ይበቃሻል፣ ባልንጀራውን ይበቃሻል። እኔ ከአንቺ በላይ በቃ ይበቃሻል። እሺ ችግር የለም። አይ እንዲገባችሁ ነው። እኔ ሳይገባችሁ አቡኪን ባልንጀራዬ ነህ አልሽው። አቡኪ ባልንጀራ አልቻልኩም። ቤተልሔምን ከታች ያለችው ፎሎ አድርገዋት፣ አዲስ አካውንቷ ነው። አይ ሜሮንዬ ፍቅር እኮ ነሽ። አምላክሽ ይከለክላል። በነገርሽ ላይ በፍጹም ባልንጀራ መሆናችሁን ከአቡኪ ጋር በአቮካዶ ነው የሚቀጠቅጥሽ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። እንዴት ነሽ? አልሐምዱሊላህ። እኔ የመምጣት ፕላን አልነበረኝም። ካሊድ ግን በቃ ግዴታ ይሄን ዜና መናገር አለብን ስላለ ነው። ያው ቁርአን ላከትም ነው ለማለት ነው። ኦገስት ነበር የጀመርኩትኝ። አልሐምዱሊላህ አላህ በጣም ገር አድርጎልኛል። ረቢ ሽራህ ሊ ሰድሪ ወየሲር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የምትለው ዱዓም ሰርታለች እና በጣም ደስ ብሎኛል እላችኋለሁ። ሀሰኖ እንኳን ደስ አለሽ፣ እንኳን ደስ ያለሽ ብለናል። አላህ ይጨምርልሽ። አላህ ብርታቱንም ጉልበቱንም አቅሙን የሚስጥሽ ኢንሻአላህ። ባወቅሽው እና በተማርሽው ደግሞ መጠሽ እህቶችሽን በውስጥም ሆነ በውጭ የምታስተምሪበትን እድሜና ጤና ጨምሮ ጨማምሮ ይስጥሽ ብያለሁኝ። ቤተልሔም አሜን አሜን። ያኔ ትዝ ይልሃል እዛ ግሩፕ ላይ ስንታገል ምናምን። ማሻአላህ ማሻአላህ። ጥለሽ አንቺ ጥለሽ ከሄድሽበት ቦታ ከቲክቶክ አልተላቀቅንም። አንቺ ተደብቀሽ ተምረሽ መጣሽ። አንቺ ስትመጪ እኛ መጥፋት አለብን። አሁን ራሱ በቃ በጣም ሄጄ ልክ በዚህ አንድ ወር ነው በጣም ፋስት ሆንኩኝ ሳነብና አይ ዶንት ኖ እንዴት ነው የአላህ ራሱ እንትን ነው ያየሁት። እውነት ይሄ ቁርአን በጣም ሚራክል ነው። የሆነ ቦታ ራሱ በቃ እርካታ ያገኛሉ ምናምን እና ሙስሊሞች ራሱ ምንም ቢሆን በቃ በወር አንዴ ማክተም አለባችሁ። ከቁርአን ጓደኛ መሆን አለብን። በጣም ያጽናናል ሀሰኖ። እና ይሄንን ሚስጥር ለምንድነው ሙስሊሞች የምትደብቁት? ሰው ሁሉ መቅራት አለበት እና እንዳታከትሚ ቀስ ብለሽ ቅሪ ምናምን ይሉኛል። እኔ ደግሞ ውስጤ በቃ ዝም ብሎ ነው የሚሄደው። ያነባል በቃ አይ ዶንት ኖ የሆነ ፓወር ነው የገባው ማለት እችላለሁ። እና ጀዛከላሁ ኸይረን ይሄ ልንገራችሁ ብዬ ነው የመጣሁት። እና ቤትሻ ወይ ኮንግራ አልተቻልሽም እባክሽ። ወላሂ አላህ ነው፣ እኔ ምንም አላውቅም። የሚገርምሽ 604 ፔጅ ነው ቁርአን 604 ፔጅ ነው። እና ይሄ ነገር 3 ዓመት ነው የሚፈጅብኝ ምናምን ብዬ ወስኛለሁ እኔ። በቃ ይሄ ጉዳይ 3 ዓመት ነው እንትን የሚለው 3 ዓመት ቲክቶክ አልመጣም ምናምን። አላህ ግን ሶ ኢዚ በቃ ሱብሃንአላህ። እና ይገባሻል ደግሞ ይሄ በአረብኛ ተደብቃችሁ ምናምን ነው when you recite it የገባሽ ሀሳቡ ምናምን እና በቃ ሱብሃንአላህ። በርቺ ጎብዘሻለሁ። ከኔ ጋርም በጣም ተጠፋፍተናል እኮ አንቺ ለካ ሙሉ ጊዜሽን ለቁርአን ሰጥተሽ ነው። እያሳማሽ ነበር እኮ በኦፓል ምክንያት ነው ሻሃዳ ያሳጆቹ እያስባልሽ። ኧረ እሷ ድሮ ሙስሊም ናት ሳቃት እያልኩኝ ነበር እኔ ታውቂያለሽ። ኦፓልና ባቢም ያው ኢስላምን በጣም ዲፌንድ ታደርጋላችሁ። አላህ ደግሞ ልባችሁን ያው በአይምሯችሁ የምታውቁትን ደግሞ በአፋችሁ የምትመሰክሩበት ቀን እስኪመጣ ዱዓ እናደርጋለን። ይህ ነው ሀቅ ስለሆነ ኢስላም ሀቅ ነው፣ ሌላ ሀቅ የለም። ሌላ ሀቅ ቢኖር ምንም እንትን አንልም ነበርና ሁላችሁንም ወዳችኋለሁ። አልሐምዱሊላህ ሁላችንም ዱዓ እንደራረግ እና ቢደብራችሁ ባይኖራችሁ ቢከፋችሁ ከ15 ቀን በኋላ እጃችሁ ላይ ይደርሳል ተብለዋል መጽሐፉ። አዎ ቅድም ሲያወሩበት ስለነበረው ማጠቃለያ እንትን አድርገው የሚሉትን ነገር ካለም አሪፍ ነው። በጣም ደስ ይለኛል። በተለይ አቡኪ ስለታገተ ልጅ ግን የሆነ ነገር አላልሽም እኮ አለ። የታገተ ልጅ ነበርና ስለታገተ ልጅ ምንም አላልሽም። ሰው ታግቷል እንዴ? በይ በኋላ አዎ ታግቷል እኮ አንድ ልጅ ታግቷል።
በኋላ እንሄድበታለን። ያሉት ሰዎች አንዳንድ ትምህርቶችን ቢያገኙ የተሻለ ነው። እሱ የቤተሰብ ጉዳይ እናደርገዋለን። የቤተሰብ ጉዳይ አይደለም፣ የሀገር ጉዳይ ነው። የቤተሰብ ጉዳይ እንዴት ይሆናል ብለሽ ነው? ሰፊ ነው። ብቻ መረጃ የለኝም፣ በኋላ እንሄድበታለን። ቀጥሎ አቡኪና ሳለ የማሂርን አካውንት ሪፖስት እያደረጋችሁ ተመለሱ። እሺ፣ ሰፊው ህዝብ ከታች ያላችሁት ፕሊዝ ስትወጡ ታዩታላችሁ። መቼም እኔና እናንተ የወሬ ነገር አይሆንልንም። ሪፖስት አድርጉትና ተመለሱና ነው ስትወጡ ፌቨራይት ላድርጋችሁ ቪዲዮን ታዩታላችሁ። ኦኬ፣ አቡበከር አለ። ቀጥል ላንሳ። እሺ፣ እኛም ጋር ትንሽ ሰላት እየደረሰ ነው ኖርማሊ። ያው ስለዚህ መጽሐፍ ስለተወራ ምንም እምላችሁ ነገር የለም። ኢንሻአላህ ለአላህ Subhanahu Wa Ta'ala የሂዳያ ሰበብ ያርገው ይህን መጽሐፍ። ምክንያቱም የሚያነቡት ሰዎች በሙሉ የሚመሩበት አላህ ያድርገው፣ የተለፋበት መጽሐፍ ስለሆነ ማለት ነው። አላህ ያንን ያድርገው። ዱዓ አድርጉ እሺ። በደንብ በቃ ኢኽላስ ያለው ስራ በቃ ለሰዎቹ ጋር ሲደርስ የሚገርም እንዲሆን ማለት ነው። ያንን ነው የምለው። 1-2 ደቂቃ ብቻ ወስጄ አንድ ፖይንትን ስለ እስልምና አንድ ፖይንት ባነሳ በጣም ደስ ይለኛል። ከዛ በኋላ ኢንሻአላህ የሌላውንም ሰው ቦታ እንትን ማለት አልፈልግም። እናንተ ትቀጥላላችሁ ማለት ነው። እኛ በእስልምና አስተምህሮ መሰረት እንደምትመለከቱት እኛ ሙስሊሞች የትም ቦታ ሄደን ዋናው ዓላማችን መስበክና መስበክ ብቻ ነው። እስልምናን ማስተማርና ማስተማር ብቻ ማለት ነው። እኛ የምናስተምርባቸው ቦታዎች በሙሉ የትም ቤት እስልምና ትምህርት የሚሰጥበት ቤት ኖርማሊ የሰከነ ቤት ነው፣ ተወደደም ተጠላም ማለት ነው። ይህንን ልታውቁ ትፈልጋለሁ። የትም እስልምና የሚሰበክበት ቤት የሰከነ ቤት ነው ብለን ነው የምናምነው እኛ። ምክንያቱም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትምህርት አሰጣጣችን አስመልክቶ ሲነግሩ ምንድነው ያሉት? አንድ ሰው ዳዕዋ በሚያደርግበት ጊዜ እኔ ባቢሎንን ማለት ነው ቤት እያንኳኳው ላይ ለላህ በል ስለም ብዬ መጨቅጨቅ ራሱ አልችልም። እስልምና ከልክሏል ይሄንን ነገር ሊትራሊ ማለት ነው። ከኔ የሚጠበቀው እስልምና ይሄ ነው። አላህን የሚመለክበትን መንገድ አመቻችለታለሁ። ካመለከ አመለከ፣ ካላመለከ አላመለከም። ለዛም ነው ሰላማዊ ነው ምለው። የዳዕዋው መንገዳችን በጣም ሰላማዊ ነው፣ የእስልምና አስተምሮ ማለት ነው። ኢስላም በጣም ቀላል ነው። አንድ አምላክ እርሱም አላህን ማምለክ ነው። ያ አንድ አምላክ ደግሞ በጣም የምናልቀው በአእምሯችን የማንስለው አካል ምናምን ሰተነው እንደኛ አይነት እጅ እግር ምናምን የማንስንለት በጣም በቃ ረቂቅ የሆነ በጣም ረቂቅ የሆኑ ስሞች ያሉት በጣም የምናከብረው ምናልባት ሌላውን ሃይማኖት መንቀፍ አይሆንብኝ እንጂ እንደ እስልምና አምላኩን የሚያከብር አታገኙም በምንም ተአምር ማለት። እኔ አሁን ድንግጥ ነው አላህን Subhanahu Wa Ta'ala በሆነ ነገር ልሳል ቢባል ኧረ በለው ምናምን ይገረማል ሁሉም ሰው። የለም እንደዛ ማናስበው ትልቅ የሆነ ኃያል አምላክ አለን። ያ ኃያል አምላክ እኛን ቤትም ቦታ እዚህም ቁጭ ብለን የሰው ሀገር ገብተን በአየር እየበረርን ባህር እየቀዘፍን ምንም እያደረግን ከኛ ጋር የሚሆን ጌታችን ነው አላህ Subhanahu Wa Ta'ala ማለት ነው። ያንን የምናምነን የአንድ አምላክ ደግሞ ይባዛል ብለን አናምንም። ይባዛል ማለት 2 ይሆናል 3 ይሆናል 4 ይሆናል ብለን አናምንም። ምክንያቱም ተራ በሆነ ፍልስፍናዊ ሐሳብ ስንሄድ አንድ አካል ሌላ አንድ አካልን ካመነጨ በምንም ሴንስ ያ አካል እሱ ላይ ጥገኛ ይሆናል እንጂ ጥገኛ የማይሆንበት እንትን የለም ቦታ የለም። ለዛ ነው ኮንቲንጀንት ብለን የምናነሳው አርጊመንት ላይ አምላክ ለመኖሩ የሚነሳው አርጊመንት ላይ ምንድነው የሚነሳው? አምላክ ካለ የአንድ አምላክ ሲምፕል መሆን መቻል አለበት። ኮምፓውንድ መሆን አይገባውም፣ ውህድ መሆን አይገባውም። 3 አካል 4 አካል 5 6 አካል ሊሆን አይችልም በምንም ተአምር ማለት ነው። በተራ ፋክት የሆነ ፍልስፍና ይመታል ይሄ ሐሳብ ማለት ነው። ስለዚህ አምላካችን የሚወልድ አይደለም፣ እርሱም የተወለደ አይደለም። የጥንት ጥንት ነው፣ ወደፊትም የሚቆይ ነው። ሁሉም አካል ይጠፋል ምድር ላይ፣ እርሱ ግን የማይጠፋ ነው ጌታችን አላህ Subhanahu Wa Ta'ala ማለት ነው። ወደ ጌታችን ወደ አላህ Subhanahu Wa Ta'ala ደግሞ እንድንቃረብ ያደረጉን ውድ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ አሉ። እርሳቸው የህይወት ጎዳናቸው በሙሉ ለኛ ትምህርት ነው። የህይወት ጎዳናቸው በሙሉ ለኛ ብርሃን ነው። አላህ Subhanahu Wa Ta'ala ራሳቸውን ሲጠራቸው እናንተ ያመናችሁ ሰዎች ሆይ በዛ በአላህ መልእክተኛ በነብዩ መሐመድ ማለት ነው በባህሪ ገልጿቸው لقد كان لكم في رسول الله اسوة حسنة ምርጥ የሆነ በጋብቻ ብትሄዱ በአኗኗር ብትሄዱ በአነጋገር ብትሄዱ በስብከት ብትሄዱ በአረማመድ ብትሄዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ትልቅ የሆኑ ሮል ሞዴል አለን ማለት ነው። ተመልክታችኋል። አላህ ይህንን ቁርአን ሰጥቶን
ተመሩበት ሊለን እኮ ይችላል። ቁርአን ሰጥቶን ብቻ ማለት ነው። ዝም ብሎ ሰማይ ላይ ቢዘረጋ አስባችኋል? ቁርአን ሰማይ ላይ ተዘርግቶ አንብበህ እንደፈለግኩን ሊባል ይችላል። ግን የሰው ልጅ አይምሮ ጉራማይሌ ነው። አሁን ክርስቲያኖች ጋር ያለው ችግር ያ ነው። ጉራማይሌ ነው የሰው ልጅ አይምሮ። ይህንኑ ባይብል አንብበው አንድ ሰው ይህም የምትመለከቱትን 66ቱን ባይብል አንብበው አንድ ሰው ምን ይላል? ኢየሱስ ክርስቶስ ራሱ አብ ነው ይላል። ይህንኑ 66ቱን ባይብል ደግሞ አንብበው ኖ ኢየሱስ ክርስቶስ አብ አይደለም፣ አምላክ አንድ ብቻ ነው፣ አብ ነው፣ ኢየሱስ ነብይ ነው ይላል። ይህንኑ አንብበው ደግሞ አብ ወልድና መንፈስ ቅዱስ 3 አካል ናቸው ይላል። ምክንያቱም ሞዴል የለም። አንብበህ እንዴት ነው የምትፈተው እንዴት ነው የምታየው የሚለው ነገር ስላሌለ ማለት ነው። አላህ ግን ለኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ሞዴል አድርጎ ልኮልናል። እርሳቸው ሰው ናቸው፣ አምላክ አይደሉም። ሰው ናቸው እናምናለን በዛ። ሰውነታቸው ላይ ግን በሰውነታቸው ላይ አላህ ያደረገላቸው አሉ። መማር የሚፈልጉ ብዙ ሰዎች አሉ። 2 ስራ ነው የሚጠበቅብን እኛ። አንደኛ ማጥራት ነው፣ ሁለተኛ መስበክ ነው። ማጥራት ማለት ውስጥ ያለውን አሰሱን ግሳንግሱን እናጸዳለን። ሙስሊሙ ሆኖ ስህተት ያለበት የተዘናጋ ተራ ቦታ ላይ ያለ አለ፣ እሱን ታመጣዋለህ። ከውጭ ደግሞ ምጠራው ደግሞ አለ። 2 ስራ ማለት ይሄን። ይሄንን ስራ ስንሰራ ረመዳንን አሁን ባላችሁ እንዳትሄዱ እንዳትቀበሉ። አበበ ሰርገኛ ነው። አበበና አበበች ሊጋቡ፣ አበበ ሙሽራ ነውና ሱፍ ተገዛለት። አዲስ ሱፍ ሲገዛለት ምን አደረገ መሰላችሁ? ሱፉን ለበሰው። ከስፖርት መልስ መጥቶ ሱፉን ለበሰው፣ እዛው ሽቶውን ተቀባ። ከዛ ሄደ ወደ ሰርጉ ፕሮግራም ማለት ነው። እንደዚህ ግለሰብ የሚሸት አታገኙ በምንም ተአምር ማለት ነው። አዲስ ሱፍ ነው የለበሰው፣ አዲስ ሽቶ ነው የተቀባው። ምናልባት በጣም ውድ ሽቶ ሊሆን ይችላል። ችግሩ ግን ከሽቶና ከለበሰው ልብስ ሳይሆን መጀመሪያ ተዝኪያ አላደረገም፣ ጥራት አላደረገ፣ ራሱን አላጠራም። ምን ማድረግ አለበት? መታጠብ አለበት መጀመሪያ። እዛው ባለው ላይ ዝም ብለህ ብትደርብ ዕውቀት ብትጨምር ምን ብትጨምር ራስህና ልብህን እስካላጠራህ ድረስ ወላሂ ሱማ ወላሂ መጥፎ ነገር ላይ መጥፎን ትጨምራለህ እንጂ አትጠቀም። ልባችሁን አጥሩ። ረመዳንን ስንቀበል እንዲህ ባለን አሁን ባለን ሴንስ ከተቀበል አደጋ ነው። ምክንያቱም ስንቱን መጥፎ ነገሩን ስትሰማ ውለሃል፣ ወይ ስትሳደብ ውለሃል፣ ወይ ስትናቆር ኖረሃል፣ ሐራም ነገር መጥፎ ነገር ስታይ ኖረሃል። ስለዚህ ያንን ታወልቅና ከእንደገና አዲስ ነገር እንትን ለማለት ስትሞክር በደንብ አድርገህ ፏ ብለህ ታጥበህ ነው። ያለበዚያ ሽቶና እንትኑ ኬሚስትሪው ራሱ አይታወቅም። በጣም ነው የሚጠነበው። ስለዚህ ያንን ነው መናገር ፈልገው። አስረዝም ያለው ከይቅርታ ጋር እኔ ሰላት መሄድ ስላለብኝ ነው። ኢንሻአላህ አላህ ካላችሁ ኢንሻአላህ እንመለሳለን ብዬ አስባለሁ። ከሰላት በኋላ አላህ በሰማንበት የምንጠቀም ያድርገን። አመሰግናለሁ በጣም። እሺ እኛም በጣም እናመሰግናለን አቡኪ። ችግር የለውም። ከዚህም በላይ ወስደህ ብታወራ ጡም ነገር ስለሆነ የምታወራው በጣም ደስ የሚል ነገር ነው። ሳላህ አለ ቅድም ስታወራው ስለነበረው በአጠቃላይ የምትለው ነገር ካለ በለ። እሺ ማጠቃለያ ነገር ነው የምሰጠው። በቅድሚያ ሰላም አለይኩም። እንግዲህ በርካታ ርዕሶች ላይ እስካሁን አውርተናል። ኢንሻአላህ ከስግደት በኋላ ልንመለስ እንችላለን። ረጅም ሰዓት ወስደን ያወራ ነው እንግዲህ ስለ እስልምና ነው። ስለ ክርስትና ያያችሁት ነገር አለ። መጽሐፍ ቅዱስ የአምላክ ቃል አይደለም ስንል ምንድነው ይዘን የምናወራው? የሆነ ሙስሊም ስለሆንን አይደለም። እኛ ሙስሊም ስለሆንን መጽሐፍ ቅዱስን ለመቃረን አይደለም። መጽሐፍ ቅዱስ በርካታ ችግሮች ያሉበት ከጊዜ በኋላ ዝም ብሎ የሆነ ሰዓት ላይ የሚጨመርበት ህዝበ ክርስቲያኑን ሞቅ ለማድረግ የሆነ የሚጨመርባቸው ተስተካክሎ የሚጻፍላቸው ነገራቶች አሉ። ለብዙ ዘመናት አሁን ቄሶች፣ ፓስተሮች ምናምን ክርስቲያኖችን መጽሐፍ ቅዱስ የአምላክ ቃል እንደሆነ ነበር የሚነግሯቸው። ዛሬም ደግሞ ብዙዎቹ እንደዛ ነው የሚያምኑት። ነገር ግን ሪያሊቲው እሱ እንዳልሆነ መጽሐፍ ቅዱስ በውስጡ በርካታ ስህተቶች እንዳሉት ኢቭን እንደዚህ ሲደምሩ የሂሳብ ቁጥሮች ማቴማቲካል ኤረሮች በውስጡ እንዳሉት የሆነ እቃ ይደምሩ እና መጨረሻ ኢዚኳልቱ ብለው በጣም የተሳሳተ እኛ ሁለተኛ ክፍል ማንሳሳተውን ስህተት የአምላክ ቃል የሚባለው መጽሐፍ ውስጥ እንደሚገኝ እርስ በርሳቸው የመላተማቸው ጉዳይ እናንተም ታውቃላችሁ። በግልጽ የሚጋጩ ነገራቶች አሉ። ክርስቲያኖች የሚጠብቁት መጽሐፍ ቅዱስ ይጋጫል ስንላቸው ጓ ማለት አለበት ይላሉ። የግድ ድምፅ መሰማት አለበት ይላሉ። ኦኬ እዚህ ጋር አበባ ቀጭን ነው እያለ እዛ ጋር ወፍራም ነው ይለዋል። ረጅም ነው አጭር ነው እያለ እንደዚህ በጣም በርካታ ነገራቶች እናገኛለን። ተጋጭ ያለመባል ግዴታ ድምፅ መውጣት የለበትም ከመጽሐፉ ላይ ጓ የሚል ነገር መሰማት የለበትም። አሁን እየቀረው እሱ ነው። በነገራችን ላይ እነሱ ተጋጭተዋል ለማለት ድምፅ መስማት አለብን ነው እያሉ ያሉት የግጭት ድምፅ። ነገር ግን ግዴታ እሱ መሰማት የለበትም ነው ከመጽሐፉ እንጂ ምንም የቀረው ነገር የለም ነው። አንድ ጸሐፊ ከሌላኛው ጸሐፊ ጋር ይጋጫል። አንድ ጸሐፊ ተመልሶ ከራሱ ጋር ይጋጫል።
መጽሐፍ ቅዱስ እንደዛ ነው። ዮሐንስና ማቴዎስ ይጋጫሉ ሲባል ነው አይደል ብዙ ጊዜ የምናወራው። ማቴዎስ እዚህ ጋር የሆነ ነገር ይናገርና እዛኛው ጋር ደግሞ ተመልሶ ከራሱ ጋር ይጋጫል። ወጥ የሆነ ነገር አያወሩም። አሩ ነው በምን አይነት መንፈስ እንደሚጽፉ የሆነ ነገር እየቀመሱ ነው። ምንም የሚታወቀው ነገር የለም። ግን እዚህ ጋር የሆነ ነገር ይናገራል። ቀጥሎ ባለው ምዕራፍ ግን ራሱ የተናገረውን ራሱ ኮንትራዲክት ያደርገዋል። ያንን አይተናል። እንግዲህ ያው ለፕሮሞሽን ያህል ቅድም አውኪ ያሳያችሁት ሰማዕቱ ብራና የሚለው መጽሐፍ ኢንሻአላህ በዚህ ጥቂት 2 ሳምንታት የሚወጣ ይሆናል እና መጽሐፉ ላይ በርካታ ነገራቶችን ዳሰናል። መጽሐፍ ቅዱስ ተበርዟል ስንል ብዙ ጊዜ የምንጠቀማቸው ኤግዛምፕሎች አሉ። ከጊዜ በኋላ ዘው ብሎ የመጡ መጽሐፍ ቅዱስ ላይ የሚጻፉ ነገራቶች አሉ። አሁን እነሱን ደግሞ በስፋት የማርቆስ ወንጌልም የዮሐንስ ወንጌልም ብቻ አብዛኛው የብሉይ ኪዳን መጽሐፍቶች እንዴት ሲጨመርባቸው ሲቀነስባቸው እንደመጣ እንዴት መጽሐፍ ቅዱስ ያልተበረዘው ቢወጣ ከበሩ ነው የሚቀረው። ባይዘይ ያልተጨመረበትን ነገር የምርም ስህተት የሌለው ነገር ነቅሳችሁ ብታስወጡ ጥግና ጥግ ላይ ያለው ከቨር ነው የሚቀረው። ይሄ ወፍራሙ እንትን የለም ይሄ ስህተት የሌለው እሱ ብቻ ነው ይመስለኛል። ሁለቱ ከቨር ነው የሚቀሩት። ስህተት የሌለውንና ግጭት የሌለውን ፓርት ብታወጡ ሽፋን ሆኖ ነው የሚቀረው እና ያንን አሳይቻለሁ መጽሐፌ ላይ። አጠቃላይ ደክሞኝ ነው የተውኩት። በነገራችን ላይ አላህ በሚያውቀው 250 ፔጅ ምናምን ነው መጽሐፉ። እኔ ሰልችቶኝ ደክሞኝ ነው የተውኩት እንጂ ልጻፍ ቢባል እኔ እንጃ ሌላ ቮሊዩም ራሱ ሊወጣ ይችላል። የዚህ መጽሐፍ እኔ በቃ ህዝበ ክርስቲያኑ ይመልከተው ምናምን ብዬ ነው የተወሰነ ስህተትን ያስቀመጥኩት እንጂ 250 ፔጅ ከአንድ መጽሐፍ ላይ ነው የሚወጣው። ከአንድ መጽሐፍ ላይ ከአንድ ፔጅ ራሱ ይሄ ሊወጣ ይችላል እና ትንሽ ገጽ ነው 250። አጠቃላይ ያለው በውስጡ ያለው ስህተት ይጻፍ ቢባል ግን በእኔ የሚያልቅ አይደለም። እኔ ሊጨርሰውም አልችልም። እንዴት እየተሰላቸው እንደጻፍኩኝ ማለት እዚህ ጋርም ስህተት እዛ ጋርም ስህተት እዛ ጋርም ስህተት ያሌለበትን ፔጅ አጣው። ስህተት ያሌለበትን ፔጅ እየዘለልኩ ጭራሽ አጠቃላይ መጽሐፉ ወይ እዚህ ጋር ከዛኛው ጋር ይጋጫል፣ ወይ ይሄኛው ከዚህ ጋር ይጋጫል። እዚህ ጋር ተጨመረው እዛ ጋር የለም፣ እዛ ጋር ተጨመረው እዚህ ጋር የለም። እንደዛ ነው እና 250 ፔጅ ስታዩ እሱ ብቻ አይደለም እኔ የጻፍኩት ብቻ አይደለም የመጽሐፍ ቅዱስ ስህተት። እኔ የቻልኩትን ያህል ነው አሳጥሬ ለመጻፍ የሞከርኩት እንጂ መጽሐፍ ቅዱስ በ250 ፔጅ ስህተቱ የሚያልቅ አይደለም ከምላችሁ በላይ። እናንተ ከዚህ ተነስታችሁ የራሳችሁን ጥናት ያደረጋችሁ ቀን ጭራሽ እንዳልተነካ ነው የሚገባችሁ። የብሉይ ኪዳን ጥቅሶች አጠቃላይ በሚባል ደረጃ የተስተካከሉ የተጻፉ ሼም እየያዛቸው የሚያስወጡ ቃላት፣ እየደበራቸው የሚጥሏቸው ቃላት ምናምን በጣም ብዙ ነገራቶችን ያስቀምጠናል። ከሱም በላይ ደግሞ የራሳቸው ምስክርነቶችን ቸርች ፋዘሮች ያምናሉ። የቤተክርስቲያን አባቶች መጽሐፉ መበረዙን እናምናለን እያሉ የሚያምኑባቸው አድሚት የሚያደርጉባቸው ቦታዎች አሉ። ዘመናውያን ስኮለሮች ከነ መጽሐፍቶቻቸው ፉትኖት አለን። ወደ 250 መጽሐፍቶችን ተጠቅመናል። መጽሐፉ 150 ፔጅ ነው ብቻ ፊትኖቱ መጨረሻ ላይ ወደ 5-6 ፔጆች አሉት ለፊትኖቱ ብቻ። ኤቭሪ ሲንግል ፔጅ ላይ ደግሞ ድንቅ ማለፍ አንፈልግም። ኃላፊነት አለባችሁ ትውልዱን የማስተማርና የምትሄዱበት መንገድ ደግሞ በጣም የሚገርም አካሄድ ነው። ደስ ይላል። ማሂር ለምን ሳታወራ ሄድክ? መተንፈስ ነበረብህ እኮ። ሰዎች 1000 ሰው አለ ቤተልሔም ቁጭ ብላለች። ስለዚህ 1000 አስገቧት ላይቭ እንድትገባው ማለት ነው። ፎሎ አድርጓት፣ አይከፈልም አትከፍሉበትም። ፎሎ አድርጓት። ምንም እንትን የለም እኮ ሰለምቴ ናት፣ ጀግና እህት ናት። በነገራችን ላይ